እንዴት ናችሁ? ታዲያስ ዛሬ የሆብስን ውይይት ቀጥለን ስለ ተፈጥሮ ሁኔታ ወይም ስቴት ኦፍ ኔቸር እንቀጥላለን። ይህ የሆብስ እጅግ ዝነኛ የሆነ ግኝቱ ነው። ዝነኛ ዘይቤ፣ ዝነኛ ጽንሰ ሐሳቡም ነው። ባለፈው ውይይታችን ጊዜ የሆብስን ማዕከላዊ ችግር የስልጣን ችግር ፕሮብሌም ኦፍ ኦቶሪቲ እንደሆነ ለማየት ሞክረናል። ስልጣንን እንዲኖር የሚያደርገው ምንድን ነው? ስልጣንን ህጋዊ የሚያደርገው ምንድን ነው? ይህንን ጥያቄ ለመመለስ ይህንን የተፈጥሮ ሁኔታ የሚል ሐሳብ ወይም ዘይቤ መፍጠሩን ጠቁመን ነበር ያቆምነው። በዚህ ሁኔታ ውስጥ በተፈጥሮ የምንገኝበት እንደሆነ ሆብስ ይነግረናል። የሆብስ የተፈጥሮ ሁኔታ አርስቶትል ስለ ሰው ልጅ ተፈጥሯዊ ፍጻሜ ናቹራል ቴሎስ ከነበረው ጽንሰ ሐሳብ ጋር ሲነጻጸር ፍጹም ተቃራኒ ነው። አርስቶትል እንዳመነው ይህ ሁኔታ የእኛን ፍጹምነት የሚገልጽ አይደለም። ይልቁንም ለሆብስ የተፈጥሮ ሁኔታ ማለት ስልጣን በሌለበት በእኛ ላይ ደንቦችን፣ ስርዓትን፣ ህግን የሚጭን አንዳች አካል በሌለበት ጊዜ ውስጥ ያለ የሰው ልጅ ህይወት ሁኔታ ውስጥ ሲሆን ነው ይለናል። ሰብአዊ ፍጡራን በእንዲህ ያለ ሁኔታ ውስጥ ምን ይመስላሉ ነው ጥያቄው። ይህ በ1640ዎቹ በእንግሊዝ እንደነበረው አይነት ቀውስ የእርስ በርስ ጦርነት በሚኖርበት ወቅት እርሱ እንዳሰበው አይነት ሁኔታ ሲፈጠር ማለት ነው። ባለፈው ጊዜ መጨረሻ ላይ እንዳየነው በብዙ መልኩ የሆብስ የተፈጥሮ ሁኔታ ሐሳብ በመጽሐፉ መክፈቻ ምዕራፍ ላይ ባስቀመጠው ሳይንሳዊ ስነ ዘዴ ቀጣይ ክፍል አድርጎ መረዳት ይቻላል። ሰብአዊ ፍጡራንን በአንድ የቤተ ሙከራ ብልቃጥ ውስጥ እንዳሉ አድርገን አስበን ሰብአዊ ፍጡራንን ከማኅበራዊ ትስስሮቻቸው፣ ልማዶቻቸውና ወጎቻቸው ሁሉ እናግልላቸው። ከሚያጣጥሟቸው ማኅበራዊና ፖለቲካዊ ግንኙነቶች ሁሉ በረቂቅ ሐሳብ ለይተን ምን ሊመስሉ እንደሚችሉ ልክ እንደ ኬሚካላዊ ንጥረ ነገሮች እርስ በርስ እንዴት እንደሚገናኙ እንመልከት የሚል ነው ሐሳቡ። ሆብስ በዚህ መስመር ሲሰራ ማየት እንችላለን። ነገር ግን ይህንን እኔ እላለሁ፣ ይህ ሳይንሳዊ ወይም ቅድመ ሳይንሳዊ የተፈጥሮ ሁኔታ ጽንሰ ሐሳብ ለታሪኩ ሙሉ መልስ አይሆንም። ምክንያቱም በሆብስ የተፈጥሮ ሁኔታ ጽንሰ ሐሳብ ስር የኃይለኛ የሆነ የሞራል ጽንሰ ሐሳብ ስለ ሰብአዊ ፍጡር የሆነ የሞራል ሐሳብ አለን። ዛሬ በጥቂቱ መነጋገር የምንፈልገው ስለዚህ ጉዳይ ሆናል። የሆብስ የሞራል ፍልስፍና። ይህ በአንድ መልኩ እንግዳ ይመስላል። እንዴት ሆኖ ጨፍጋጋና ቁጡ አዛውንቱ ቶማስ ሆብስ የሞራል ፈላስፋ ወይም ስለ ሰው ተፈጥሮና ሁኔታ የሞራል ጽንሰ ሐሳብ ያለው ሰው ተደርጎ ሊቆጠር ይችላል የሚል ጥያቄንም ያስነሳል። ነገር ግን ዛሬ እንድንወያይና ልጠቁማቸው የምፈልገው ይህንኑ ሐሳብ ነው። የእርሱን የተፈጥሮ ሁኔታ ጽንሰ ሐሳብ በተሻለ ሁኔታ ልንገልጽበት የምንችለው ቃል ደግሞ ግለሰባዊነት ወይም ኢንዲቪጁዋሊቲ የሚለው ነው። ሆብስ ነገሮች ለእኛ ወይም በአንተ ላይ እንዲደረጉ ከመጠበቅ ይልቅ የሞራል ወኪልነትን ባህሪያት መጠበቅ ማለትም ለራሳችን መስራት ምን ማለት እንደሆነ በግልጽ ያሳየናል። እናም የሆብስ ግለሰባዊነት ቋንቋ ኢዲየም ወይም ሞራላዊ ቋንቋዎችን አስገብቷል። ይህንን ጽንሰ ሐሳብ ማለትም ግለሰብ ኢንዲቪጁዋል የሞራል ወኪል መሆን ምን ማለት ነው የሚለው ጽንሰ ሐሳብ ከ17ኛው ክፍለ ዘመን በፊት ያልነበረ ወይም ያን ያህል ያልዳበረ ነው። እስከ ህዳሴው ማለትም ሬኔሳንስ ዘመን ወይም
ከዚያ ብዙ ሳይቆይ ድረስ ሰዎች ራሳቸውን ይመለከቱ የነበረው በዋናነት እንደ ግለሰብ ሳይሆን የአንድ የተወሰነ ቤተሰብ የዘር ምድብ፣ የሙያ ማህበር፣ የተለየ ሃይማኖት ስርዓት ያለው የከተማ አባላት አድርገው ነበር። አንድ ሰው በመጀመሪያ ደረጃ እኔ ኢጎ ያለው ራስ ነው የሚል ሐሳብ ለመረዳት የሚያስቸግር ተደርጎም ይወሰድ ነበር። እስከ 19ኛው መቶ ክፍለ ዘመን ድረስ እንኳ አሌክሲስ ዴ ቶክቪል በአሜሪካ ውስጥ ዲሞክራሲ ኢን አሜሪካ በተባለ መጽሐፉ ላይ ግለሰባዊነት ከአዲስ ሐሳብ የመነጨ የቅርብ ጊዜ አገላለጽ ነው ሲል ጠቅሶ ጽፏል። ይህ ሐሳብ እስከ 19ኛው ክፍለ ዘመን ድረስ ለቶክቪል አዲስ መስሎ ታይቶትም ነበር። ይህ የግለሰብ ሐሳብ በከፊል ምናልባትም በታላቅ ክፍል መነሻውን ወደ ሆብዝ መመለስ እንደሚቻል ልጠቁም እወዳለሁ። የሆብስ ግለሰቦች ምን ይመስላሉ ብለን ስንጠይቅ ሆብስ እኛን ያየን ራሳችንን ያገኘንበትን መንገድ መረብን ውስጥ በረቂቅ ሐሳብ በማውጣት ነው። በመክፈቻ ምዕራፉ ላይ እንደሚከራከረው እኛ እንደ ሰብአዊ ፍጡርነታችን መሰረታዊ ባህሪያቶቻችንን መፍቀድ ዊሊንግ እና መምረጥ ቹዚንግ የሆኑ ፍጡራን ነን ይላል። እኛ ፈቃድን ዊልን የመጠቀም ተግባር ዋነኛ መለያችን የሆነ ፍጡር ነን ይላል። እናም እንደ ሰብአዊ ፍጡር ያለን አብዛኛው ደስቶቻችን ፍቃዳችንን የመጠቀም አቅማችንንና የመምረጥ ችሎታችንን ላይ የተመሰረተ ነው ባይ ነው። ለሆብስ ሕይወት ቀጣይነት ባለው መፍቀድና መምረጥ ውስጥ የሚካሄድ ልምምር ነው። ይህ ምናልባት ለጊዜው ሊቋረጥ ይችል ይሆናል እንጂ ከሕይወት ፍጻሜ በስተቀር ፈጽሞ ሊያበቃ አይችልም። የሆብስ ግለሰባዊነት ስለ ሰብአዊ ፍጡር ወይም ሰብአዊ ደህንነት ካለው ጽንሰ ሐሳብ ጋር በቅርበት የተቆራኘ ነው። ይህም በሕይወት ግንኙነት ውድድር ውስጥ ስኬታማ መሆን ነው። በምዕራፍ 6 ላይ አንድ ሰው ይላል። አንድ ሰው ከጊዜ ወደ ጊዜ የሚፈልጋቸውን ነገሮች በማግኘት ረገድ የሚያሳየው ቀጣይነት ያለው ስኬት፣ ደስታ ወይም ፍጹም ስኬት ተብሎ ይጠራል ሲል ጽፏል። ደህንነታችንን የተመካው የፍላጎቶቻችን የምርጫዎቻችንን ዓላማዎች የማሳካት ችሎታችን ላይ ነው። ምክንያቱም ሲል ይቀጥላል፣ እዚህ በምንኖርበት ጊዜ ዘላለማዊው የአእምሮ ሰላም የሚባል ነገር የለም። ሕይወት ራሷ እንቅስቃሴ ብቻም ስለሆነች ያለ ፍላጎት፣ ያለ ፍርሃት ከስሜት ሕዋሳት ነፃ እንደማትሆነው ሁሉ ልትሆንም አትችልም ይላል። እነዚህ የሰው ልጅ ሕይወት ባህሪያት ናቸው። ስሜት ሕዋሳት፣ ፍርሃትና ፍላጎት ከአንዱ ነገር በኋላ ለሌላው የሚኖር ቀጣይነት ያለው ፍላጎት ነው። ለሆብስ ይህ እውነታ የሰውን ባህሪ የሚገልጽ አካላዊ ወይም ተጨባጭ ገለጻ ብቻም ሳይሆን ሞራላዊ ሁኔታም ነው። ምክንያቱም እያንዳንዳችን የእንቅስቃሴና የመነሳሳት፣ የመውደድና ያለመውደድ፣ የፍላጎቶችና የጥላቻዎች ጥልቅ ነገሮች ነን። ለሆብስ ሕይወት ውድድር ወይም ትግል ነው። ይህም በእጦት ላይ ባሉ ሀብቶች ላይ ብቻም አይደለም። ምንም እንኳ ይህ የትግል አካል ሊሆን ቢችልም፣ ነገር ግን ለክብሮች አንድ ሰው ዋጋ ሊሰጠው ወይም ሊያከብረው ለሚችለው ለማንኛውም ነገር የሚደረግ ትግል ነው። ሆብስ በሰብአዊ ፍላጎቶች ልዩነት፣ ፍጹም ብዝሃነት እጅግ ይማረካል። በዚህም እንደ ሞንቴኝ እናም ሌሎችም ነው ማለት ነው። አንድን ሰው ወደ ሳቅ የሚመራው ነገር ሌላውን ወደ እንባ ይመራዋል።
አንድን ሰው ወደ ሃይማኖታዊነትና ጸሎት የሚመራው ሌላውን ወደ ፌዝና ካካታ ጨዋታ ይመራዋል። እንዲያውም መልካም፣ ጉድ ወይም ክፉ ኢቭል የሚሉትን የሞራል ቃላት እንኳ ሆብስ እንደሚለው የግለሰባዊ መውደዳችንንና አለመውደዳችንን መግለጫዎች ናቸው። እንዲህ ይላል፣ አንድን ነገር የምንወደው መልካም ስለሆነ አይደለም፣ ነገር ግን መልካም ብለን የምንጠራው ስለምንወደው ነው ይላል። ይኸውም ለሌሎች የሞራል ባህሪያትና መለያዎችም ይሰራል። ለእርሱ እነዚህ የሥነ ልቦናዊ ሁኔታዎችንና ምኞቶችን መግለጫዎች ናቸው። ይህ ግለሰባዊነት ነው። ሁላችንም ለፍላጎቶቻችን መግለጫዎች በምናደርገው አጠቃላይ ውድድር መሰረት የሆነው። ከዚህ በመነሳት ተፈጥሯዊ ሁኔታ የውድድር፣ የትግል፣ የጠላትነት፣ የጦርነት ሁኔታ ነው ብሎ ይደመድመዋል። በዚህ በመጽሐፉ ምዕራፍ 11 ላይ በሚገኝ አንድ ዝነኛ አንቀጽ እንዲህ ይላል፣ የሰው ልጆች ሁሉ አጠቃላይ ዝንባሌ ከስልጣን በኋላ ስልጣንን የማግኘት ዘላለማዊና እረፍት የለሽ ፍላጎት ሲሆን ይህ ፍላጎት የሚያቆመው በሞት ብቻ ነው ሲል ይደመድማል። ይህ እሱ እንዳስቀመጠው የሰው ልጆች ሁሉ አጠቃላይ ዝንባሌ ነው። ይህ የማያቋርጥ እረፍት ማጣት፣ ይህ እንቅስቃሴ የግለሰባዊነታችን መግለጫና እኔ የሆብስ ግለሰባዊነት እያልኩ የጠራሁት ነገር ነው። ከሌላ የሆብስ ማዕከላዊ መለያ ጋር የተገናኘ እንዲያውም መሰረታዊነትን የጣለለትም ነው። ይህም የእርሱ ተጠራጣሪነት ስኬፕቲሲዝም የሚለው ነው። እንደ ሞንቴን፣ ዴካርት፣ ስፒኖዛ ካሉ ታላላቅ የጥንት ዘመናዊ ፈላስፎች ጋር ሆብስ ምን ላውቅ እችላለሁ ዋት ካን አይ ኖ በሚለው ጥያቄ ተጠምዶ ነበር። ወይም በተለየ መንገድ ለማስቀመጥ በምን ላይ እንዳምን መብት አለኝ what am I entitled to believe? ሌዋታን ውስጥ ለሆብስ መሰረታዊ ተጠራጣሪ የእውቀት አመለካከት ምስክር የሚሆኑ ብዙ ክፍሎች አሉ። እርሱ ተጠራጣሪ የሆነው ለእምነቶቻችን ምንም አይነት መሰረት ሊኖረን አይችልም ብሎ ስለሚያምን ሳይሆን በእርሱ አመለካከት ለእምነቶቻችን ከሰው በላይ የሆነ ወይም ሰብአዊ ያልሆነ መሰረት ሊኖር ስለማይችል ነው። ስለ እውቀታችን የመጨረሻ መሰረቶች እርግጠኛ ልንሆን አንችልም ብሎ ያስባል። ይህም ምናልባት አስባችሁበት ከሆነ እንደ ስያሜ መስጠትና ለነገሮች ትክክለኛ ትርጓሜዎችን መስጠት ላሉ ነገሮች የሚሰጠውን ከፍተኛ አስፈላጊነት በግልጽ ያብራራል። በአንድ ዝነኛ አንቀጽ ላይ አስተሳሰብ ማለት ስሌት እንጂ ሌላ አይደለም፣ ማለትም በተስማማንባቸው አጠቃላይ ስያሜዎች መዘዞች ላይ መደመርና መቀነስ ነው ሲል ጽፏል። በሌላ አነጋገር ዕውቀት ለሆብስ የሰው ልጅ ግንባታ ውጤት ሲሆን ሁል ጊዜ ሰብአዊ ፍጡራን ሊስማሙበት በሚችሉት ነገር ላይ የተመሰረተ ነው። ይህ ተጠራጣሪ የእውቀት አመለካከት ወይም ቢያንስ ስለ እውቀት መሰረት ያለው ተጠራጣሪ የሆነ አመለካከት ለእርሱ ሰፊ አንድምታ አለው። እንደሱ አባባል ሁሉም እውቀት በመጨረሻ በጋራ ቃላት ላይ በሚደረግ ስምምነት ላይ የሚያርፍ ከሆነ ከዚህ በመነሳት የእኛ አስተሳሰብ፣ የእኛ ምክንያታዊነት ፕሌቶ ወይም አርስቶትል መለኮታዊ አእምሮ፣ መለኮታዊ ብልሃት ብለው በሚጠሩት ነገር ውስጥ ምንም ድርሻ እንደሌለው ይደመድማል።
የእኛ አስተሳሰብ በውስጡ ምንም አይነት መለኮታዊ ብልጭታ የለውም። የእኛ አስተሳሰብ አንድ አይነት የማይታበል መሰረት ሊሰጠው የሚችል እንደ ውስጣዊ የህሊና ድምፅ ያለ ነገር መኖሩን አይመሰክርም። ስለ ማንኛውም ነገር ያለን እርግጠኝነት ለሆብስ ሁል ጊዜ ቢሆን ጊዜያዊ ነው። በልምድ መሰረት የሚገኝና በቀጣይ ልምድ ብርሃን ለቀጣይ ክለሳ የተጋለጠ ነው። ይህ በልምድ ላይ የተመሰረተ የእውቀት ጽንሰ ሐሳብ ስለ እውቀት መሰረቶች ያለው ተጠራጣሪነት ሆብስ እንደ ሃይማኖትና ሃይማኖታዊ መቻቻል ባሉ ነገሮች ላይ ላለው አመለካከት ተጨማሪ አንድምታዎች አሉት። በምዕራፍ 12 ላይ ከሰው ልጅ በስተቀር የሃይማኖት ምልክቶች ወይም ፍሬዎች የሉም ይላል። ይህ ማለት የሃይማኖት መንስኤዎች መነሻቸውና ስሮቻቸው የሰው አእምሮ መንስኤዎችን ለመፈለግ በሚደረግ እረፍት አልባነት ውስጥ ሊገኝ ይችላል። መንስኤዎችን ባለማወቅ ስለተወለድን ማለት ነው ይለናል። ይቀጥልና የነገሮችን መጀመሪያና መነሻ እንድንፈልግ የምንገፋፋው የሁሉም ነገሮች የመጀመሪያ መንስኤ የሆነው አምላክ መኖር እንድናስቀምጥ ያደርገናል ይላል። ይህ በሃይማኖት ላይ ያለው ምክንያታዊ አመለካከት እናም ሃይማኖት መነሻው በሰው አእምሮ እረፍት አልባነት ነው የሚለው አመለካከቱ ቢኖረውም የመለኮታዊ ራእይን ወይም እግዚአብሔር ከኛ ጋር ቀጥተኛ ግንኙነት የማድረጉን እድል ግን አይክድም። ነገር ግን እሱ የሚክደው እንዲህ አይነት ራእይ እንደደረሰው የሚናገር ማንኛውም ሰው ያንን አመለካከት በሌላ ሰው ላይ የመጫን መብት እንዳለው ነው። ምክንያቱም ማንም ሌላ ሰው ያ ሰው የራእይ ይገባኛል ጥያቄውን ለማረጋገጥ የሚያስችል ትክክለኛ መንገድ ሊኖረው ስለማይችል ማንም ሰው የራእይ ዕውቀት ጥያቄውን በሌላ ሰው ላይ መጫን አይችልም። ታዲያ ይህ በዘመኑ ብዙዎች ይሉት እንደነበረው ሆብዝን አምላክ የለሽ ኤቲስት ያደርገዋል ወይ ነው ጥያቄው? አያደርገው። ነገር ግን ስለ ራእያዊ ሃይማኖት ተጠራጣሪ እንደሆነ ያደርገዋል። ስለዚህ በዚህ ግለሰባዊነትና ተጠራጣሪነት ምክንያት ሕይወትን እንደ መፍቀድና መምረጥ የማየት አመለካከት በተፈጥሮ ሁኔታ ውስጥ ግጭቶችን ለመፍታት የሚያስችል መለኪያዎች የሉም። በዚህ የፖለቲካ ማዕከላዊ ጉዳይ ይነሳል። ይኸውም ስልጣን እንዲኖር የሚያደርገው ምንድን ነው? ስልጣን እንዲኖር የሚያደርገው ምንድን ነው የሚለው ትልቅ ጥያቄ ይነሳል። በባዮሎጂያዊ በግለሰባዊ የተዋቀሩ ሰዎች እንዴት ሆኖ ነው የጋራ ደንቦችን ለመታዘዝ ወይም እርስ በርስ የሞራል ግዴታዎችን እንዲኖራቸው የሚችለው? ሊኖራቸውስ የቻለው? ይህ እንዴትስ ይቻላል? ሆብስ በመጽሐፉ በእያንዳንዱ ገጽ ላይ ማለት ይቻላል በተለያየ አገላለጽ ይህንን ጥያቄ መጠየቁን ይቀጥላል። ነገር ግን ይህ ጥያቄን ከመመለሳችን በፊት የሆብዝን የተፈጥሮ ሁኔታ ገለጻና ስልጣን እንዲኖር የሚያደርገው ምንድነው የሚለውን ጥያቄ ለመመለስ አሳማኝ መነሻ ነጥብ እንዲመስል የሚያደርገው ምን እንደሆነ በጥቂቱ እንመልከት። የተፈጥሮ ሁኔታ በዋነኝነት የተለያዩ መውደዶች፣ አለመውደዶች፣ እምነቶች፣ አስተያየቶች የመሳሰሉት ባላቸው ግለሰቦች የተዋቀረ ነው ማለት። አንዳንድ ጊዜ እንደሚባለው የተፈጥሮ ሁኔታ የብቸኝነት ሁኔታ ነው ማለት አይደለም። በተፈጥሮ ሁኔታ ውስጥ ያሉ ሰዎች እርስ በርስ መደበኛና ቀጣይነት ያለው ግንኙነት ሊኖራቸው ይችላል። ዋናው ነገር
ግንኙነታቸው ቁጥጥር የሌለባቸው መሆናቸው ነው። በሕግ ቁጥጥር የሌለባቸው፣ በስልጣን ቁጥጥር የሌለባቸው መሆኑ መቻል ነው። የተፈጥሮ ሁኔታ በቀላሉ ከፍተኛ የደህንነት እጦት ያለበት ሁኔታ ነው። የጋራ ሕጎች ወይም ደንቦች የሌሉት ቁጥጥር አልባ ገበያ ማለት ነው። በግለሰብ ላይ የሚደረገው ትኩረት እንደገና ከአርስቶትል በተቃራኒ ማንም ሰው በሌላው ላይ ተፈጥሯዊ ስልጣን እንደሌለው የመግለጫ ሌላ መንገድ። የስልጣን ግንኙነት የሚኖሩት በተመሪዎቹ ስምምነት ወይም ፈቃድ ላይ ተመስርቶ ብቻ ነው። ለእርሱ በተፈጥሮ ሁኔታ ውስጥ ግንኙነቶች ቁጥጥር አልባ መሆናቸው በእርሱ ዝነኛ አገላለጽ የሁሉም በሁሉም ላይ ጦርነት ሁኔታ መሆኑን ተመሳሳይ ነው የሚሆነው። አሁንን ይህንን አገላለጽ የጦርነት ሁኔታ የሁሉም በሁሉም ላይ ነው የሚለውን ተመልክታችኋል። እንግዲህ እያለ ያለው የእርስ በርስ ጦርነት ሁኔታ፣ ከፍተኛ የደህንነት እጦት፣ የደንቦችና የሕጎች ሙሉ በሙሉ መፍረስ ቢበዛ ልዩ አጋጣሚ ነው ልትሉ ትችላላችሁ። በእኛ ተሞክሮ በሰው ልጅ ሕይወት ውስጥ እንዲህ ያለው ነገር ምን ያህል ጊዜ ይከሰታል ነው። በተለይ አሁን በሀገራችን ላይ የምናየው የእርስ በርስ ጦርነት፣ ከውጭ ጋር ጦርነት፣ እንደዚህ ያሉት ሁኔታ የመከሰት እድሉ በኢትዮጵያ ኮንቴክስት ተደጋጋሚ ነው። ባለፉት 50 ዓመታት እንኳ በጣም ብዙ ጦርነቶችን አይተናልና። ነገር ግን ሆብስ እንዳየነው እንደ ማካቬሊ ልዩ አጋጣሚ የሆነውን ሁኔታ ወስዶ ወደ መለኪያ መቀየር ይወዳል። መደበኛው ሁኔታ የደህንነት እጦት፣ ፍርሃት፣ ግጭትና የመሳሰሉት ይሆናል። ይህ ማለት ግን ለሆብስ የተፈጥሮ ሁኔታ የቋሚ ውጊያ ሁኔታ ነው ማለት አይደለም። ነገር ግን የቋሚ ፍርሃትና ያለመተማመን ሁኔታ ነው። እዚህ ጋር አንባቢዎችን ይጠይቃል። በዚህ መጽሐፍ ውስጥ ብዙ አስደናቂ ክፍሎች አሉት። ይህ በተለይ እኔ ከምወዳቸው ውስጥ አንዱ ነው። እኔን ካላመናችሁኝ ይላል ሆብስ። እኔን ካላመናችሁኝ፣ ተጠራጣሪነቱን አስታውሱና አስቡ። እኔን ካላመናችሁኝ የራሳችሁን ተሞክሮ ፈትሹና እኔ ትክክል እንዳልሆንኩኝ እዩ፣ መዝኑ ይላል። ይህን ብሎ ሲያበቃ ይቀጥልና ስለዚህ አንባቢው ራሱን ይጠይቅ ይላል። ጉዞ ሲወጣ ራሱን ያስታጥቅ። ጉዞ ሲወጣ ራሱን ያስታጥቃል። ከሰዎች ጋር አብሮ ለመሄድ ይፈልጋል። ሲተኛ በሮቹን ይቆልፋል። በቤቱ ውስጥ እንኳ ሳጥኖቹን ይቆልፋል። ይህንንም የሚያደርገው በእርሱ ላይ ለሚደርሰው ጉዳት ሁሉ ሊበቀሉለት የታጠቁ ሕጎችና የሕዝብ ባለሥልጣናት እንዳሉ ጭምር እያወቀ ነው። ቤቱን ይዘጋል፣ መኝታ ቤቱን ይዘጋል እያለ ታዲያ ሆብስ ይህንን ሲጠይቅ እንዲህ ይላል። በፈረስ ሲጋልብ ሲታጠቅ ስለ ጎረቤቶቹ ምን አይነት አስተያየት አለው? ፈረስ ላይ ሆኖ ሲታጠቅ ስለ ጎረቤቶቹ፣ ስለ አካባቢው ምን አይነት አስተያየት ነው? ይህ በዜጎቹ ላይ ስላለው አስተሳሰብ ምንስ ይነግረናል? መታጠቁ በሌሊት በሮቹን ራሱ ላይ ሲቆልፍ ወይም ሳጥኖቹን ሲቆልፋቸው ስለ ልጆቹና አገልጋዮቹ ምን እያሰበ ነው ይሄን ያደረገው? እርሱ በድርጊቱ እኔ በቃላቶቼ እንደማደርገው ሁሉ የሰውን ዘር እየከሰሰ አይደለም ወይ ይላል። ምን ትላላችሁ? ስንቆልፍ፣ ስንታጠቅ፣ ብረት ምጣድ ስናስደግፍ፣ ካሜራ ስንገጥም፣ ምን ስንል ምን እያደረግን? በዚህ አስደሳች አንቀጽ ውስጥ የሆብስን ተንኮለኝነት ማየት ትችላላችሁ። አንተስ ይልሃል፣ ይህ በአንድ አይነት የተፈጥሮ ሁኔታ ውስጥ አይደለምን? ይህ ሙሉ በሙሉ በሚገባ በሚሰራ ማህበረሰብ ውስጥ ነው። ስታጠቅ
በሮችህን ስትቆልፍ፣ በሌሊት ሳጥኖችህን ስትቆልፍ፣ ድርጊቶችህና ተሞክሮችህ እኔ የምለውን ነገር እያረጋገጡልኝ አይደለምን? ይላል ሆብስ። ይህ ስለ የተፈጥሮ ሁኔታ በቀላሉ ልንረሳው የምንችለው ሌላ ነገርን ደግሞ ይነግረናል። ቢያንስ ስለ ሆብስ የተፈጥሮ ሁኔታ በሆነ መንገድ ወደ ኋላ ተጉዘን የምናገኘው ጥንታዊው የሥነ-ሰብ መረጃ አይደለም። ሩሶ በዚህ መንገድ ሊናገር ይችላል። ለሆብስ የተፈጥሮ ሁኔታ የሚኖረው ስልጣን ባልተፈጸመበት በማንኛውም ጊዜ ውስጥ ነው። በእርስ በርስ ጦርነት እና በመፈነቃቀል በረብሻ ውስጥ የተፈጥሮ ሁኔታ በሚገርም ሁኔታ በሲቪል ማህበረሰብ ውስጥ ቢሆን በብዙ መልኩ ሙሉ በሙሉ ይቀጥላል። ሕይወታችን ወይም ንብረቶቻችን ወይም ራሳችን ደህንነትን እንደሌላቸው ለማመን ምክንያት ሲኖረን ማለት ነው። ያኔ የተፈጥሮ ሁኔታ አለ። ስለዚህ ከተፈጥሮ ሁኔታ ፍርሃት፣ ጭንቀትና እርግጠኛ አለመሆን ሙሉ በሙሉ ነፃ ልንሆን አንችልም። በተወሰነ ደረጃ ሙሉ በሙሉ በተዋቀረ የሲቪል ማህበረሰብ ውስጥም ቢሆን ማለት ነው። ለዚህ ብቸኛው የተለየ ሁኔታ ሆብስ በሌሊት በሮችህን አትቆልፍም ወይ ሲል በሚጠይቅበት የተፈጥሮ ሁኔታ የገለጻ ውስጥ በካምፓስ ውስጥ የሚኖሩ ተማሪዎች ናቸው። እነርሱ በጣም እምነት የሚጥሉ ከመሆናቸው የተነሳ በሌሊት በሮቻቸውን ፈጽሞ አይቆልፉም። ከዚያም አንድ ነገር ሲሰረቅባቸው ሁል ጊዜ ይደነግጣሉ። እንዴት ይህ ሊሆን ቻለ? እንዴት ይህንን ሊደረግብን ቻለ? እኔም በሮቻችሁን ቆልፉ እላቸዋለሁ። ግን አሁንም አያምኑኝም። እኔን ካላመናችሁ ምናልባትም አሁን ሆብስን ታምኑት ይሆናል። ስለዚህ የተፈጥሮ ሁኔታ የደህንነት እጦት ሁኔታ ነው፣ የግጭት ሁኔታ ነው። ከዚህ እንዴት እንወጣለን ነው ጥያቄው። ከእርስ በርስ ጦርነት፣ ከግጭት፣ ከዚህ እንዴት እንወጣለን ነው ጥያቄው። በእርግጥ ሆብስ በቀሪው የመጽሐፉ ክፍል የሚጠይቀው ትልቁ ጉዳይ ከዚህ የተፈጥሮ ሁኔታ ወጥተን ወደ ሲቪል ማህበረሰብና የሰለጠነ ሕይወት ሁኔታ ለመግባት ምን ማድረግ እንችላለን የሚለው ነው። በዙሪያ ያሉ ሌሎች ሰዎች እንዲሁ ለማድረግ ዝግጁ እንደሆኑ ምን አይነት ተስፋ ወይም ምንም አይነት ተስፋ በሌለኝ ጊዜ ሰውነቴን ወይም ንብረቶቼን ለመጠበቅ በአቅሜ ያለውን ማንኛውንም ነገር የማድረግ መብቴን እንዴት አድርጌ ልተው እችላለሁ ነው ጥያቄው። ይህ ጥያቄ የኢኮኖሚክስ እና የሕግ ባለሙያዎች፣ ሌሎች መሰል ሰዎች የእስረኛው አጣብቂኝ ፕሪዝነርስ ዳይሌማ ብለው የሚጠሩት ነገር ክላሲካል ምሳሌ ነው። በዙሪያ ያሉ ሰዎች ተመሳሳይ ምላሽ እንደሚሰጡኝ ምንም አይነት ተስፋ ወይም ምክንያታዊ ግምት ከሌለኝ ለምን እኔ እንዲህ አይነት ድርጊት ልፈጽም እችላለሁ? ጥያቄ ነው። የሆብስ የተፈጥሮ ሁኔታ አባላት በክላሲካል የእስረኛው አጣብቂኝ ችግር ውስጥ ያሉ ይመስላሉ። ምናልባትም ሁሉንም ነገር የማድረግ መብታችንን መተውና ከሌሎች ጋር ሰላምን መፈለግ በተፈጥሮ ሁኔታ ውስጥ ማድረግ ያለብን ምክንያታዊ ነገር ነው ልንል እንችላለን። ወይም ሆብስ ሊል ይችል የነበረው ሁላችንም ምክንያታዊ ተዋናዮች ነን። ስለዚህ ሰላምን መፈለግና መመኘት ለእኛ ምክንያታዊ ነው። ነገር ግን ሆብስ በትክክል ያላለውን ነገር ይህንን መሆኑን ልብ ማለት አለባችሁ። እንዲህ አላለማ። ከምክንያታዊ ተዋናይ የፖለቲካ ሞዴል ይልቅ እርሱ የሚሰራው ምክንያታዊ ካልሆነ ተዋናይ ሞዴል ጋር ነው። እርሱ እንደሚያስበው በሰው ልጅ ስነ ልቦና ውስጥ ዋነኛው ኃይል ምክንያታዊነት ሳይሆን ስሜቶቻችን ናቸው። ፍላጎቶቻችን፣ ጥላቻዎቻችን ስሜቶቻችን ናቸው።
ምንም እንኳ ሆብስ የስሜቶቻችንን ብዝሃነት አጽንዖት ሰጥቷል ብዬ ብናገርም አሁንም የሰው ልጅን ተፈጥሮ በሁለንተናዊ መልኩ ይቆጣጠራሉ ብሎ የሚያምንባቸው ሁለት ዋና ዋና ስሜቶች አሉ። እነዚህ ሁለት ስሜቶች ኩራትና ፍርሃት ናቸው። ኩራትና ፍርሃት። እነዚህ ማካቬሊ ሁለቱ ቅስቀሳዎች ብሎ ከጠራቸው ጋር የሚመጣጠኑ የሆብስ ጽንሰ ሐሳቦች ናቸው። እንደምታስታውሱት የሁለቱ ታላላቅ የማህበራዊ መደቦች ሁለት ቅስቀሳዎች የሀብታሞችና ሀያላን ሌሎችን የመግዛት ፍላጎትና የደካሞች ያለመገዛት ፍላጎት። ማካቬሊ እነዚህ ሁለቱ ዮሞሪ ብሏቸዋል። ሆብዝም በተመሳሳይ በአንድ አይነት ሞዴል ይሰራል። እርሱ ታላቅ የፖለቲካ ስነ ልቦና ባለሙያ ነው። ሁለቱ ታላላቅ ስሜቶች ኩራትና ፍርሃት ናቸው ይላል። ኩራት ፕራይድ የበላይነት ስሜት ነው ኩራት ይለናል። በታላቁ የህይወት ውድድር ውስጥ የመጀመሪያ የመሆን እንዲሁም የመጀመሪያ ሆኖ የመታየት ፍላጎት ኩራት ነው። ኩራተኛ ሰዎች ይነግረናል ስኬታማ ለመሆን ባላቸው ችሎታ ላይ እጅግ በሚፈስ መተማመን የተሞሉ ናቸው። ሁላችንም እንደዚህ አይነት ሰዎችን እናውቃለን አይደል? ሁላቸውም በተለይ የዩኒቨርሲቲ ተማሪዎች አካባቢ ላይ ሁላችንም በመተማመን የተሞሉ አልፋ የሆኑ አይነት ሰዎች አሉ። ማካቬሊ ወንድ የሆነ ማንሊ ሜን ሊላቸው ይችላል። በችሎታቸው ላይ ሙሉ በሙሉ እምነት ያላቸው ማለት ነው። ሆኖም ሆብስ የሰውን ኩራት ታላቅ አጋላጭ ነው። ኩራቱ እሱ ከንቱ ውዳሴ ወይም ከንቱ ክብር ከሚለው ጋር እኩል ነው። በራስ ኃይልና ችሎታ ላይ ያለ የተጋነነ መተማመን ነው። መወገድ ያለበት ታላቁ የሆብስ ችግር ኩራት በሌሎች ላይ የበላይ ሆኖ የመታየትና የበላይነት በሌሎች ዕውቅና የማግኘት ፍላጎት ነው። ነገር ግን ኩራት ለእርሱ ከታላላቅ ሁለንተናዊ ስሜቶች አንዱ ከሆነ ተቃራኒውም ፍርሃት እንዲሁ ነው። ሆብስ በተፈጥሮ ሁኔታ ውስጥ በማንኛውም ጊዜ ሊመጣብን የሚችለውን የሞት ፍርሃት ምናልባትም እያጋነነ የተፈጥሮ ሁኔታ ሞት በማንኛውም ቅጽበት ሊመጣ የሚችልበት ህልውናዊ ሁኔታ እንደሆነ አድርጎ ያቀርበዋል። ነገር ግን በፍርሃት ውስጥ ሆብስ ምንም እንኳ ይህንን ቢያጎላውም ከሞት ፍርሃት በላይ የሆነ ነገር አለ። ፍርሃት ሞትን የማስወገድ ፍላጎት ብቻም ሳይሆን መሸነፍን የማስወገድ ፍላጎትም ነው። በታላቁ የህይወት ውድድር ውስጥ መሸነፍን እንደ ተሸናፊ መታየትን ማስወገድ፣ በሌሎች ዘንድ እንደ ተሸነፈ ተደርጎ የመታየትን ሀፍረት የማስወገድ ፍላጎት ነው። በእነዚህ ሁለቱም ስሜቶች በኩራትና በፍርሃት ግልጽ የሆነ ማህበራዊ ባህሪ አለ። አንዱ የበላይነት በሌሎች ዘንድ እንዲከበር መፈለግ፣ ፍርሃት ሀፍረትንና ውርደትን ማስወገድ፣ በሌሎች ዘንድ እንዴት እንደምንታይ የሆብስ የሞራል ስነ ልቦና ወሳኝና ማዕከላዊ ክፍልም ነው። እያንዳንዳችን ይላል እነዚህን ሁለት ተዋጊ ክፍሎች በውስጣችን ይዘናል። እነዚህ ሁለት የመደብ ግለሰቦችን ሁለት የሰዎችን ክፍሎችን ብቻም ደግሞ አይወክሉም። እያንዳንዳችን በውስጣችን እነዚህን ሁለት ተዋጊ ክፍሎች ይዘናል። ራስን የማስረገጥ እና የራስን የማስረገጥ መዘዝን መፍራት። ለሆብስ ጥያቄው
እነዚህን ስሜቶች እንዴት እንገራቸዋለን የሚለው ነው። እሱ መግራት የሚፈልገው ከሁሉም በላይ ኩራትን ነው። እናም የመጽሐፉ ርዕስ ሌዋታን በኋላ ላይ እንደሚነግረን ከየት እንደመጣ ታስታውሳላችሁ? ከየት ነው የመጣው? እስቲ ኮመንት ላይ ጻፉ። ከየት ነው የመጣው ሐሳቡ? ከየትኛው መጽሐፍ ላይ ነው የመጣው? አዎ ከመጽሐፈ ኢዮብ ላይ ሌዋታን በኩራተኞች ልጆች ሁሉ ላይ ንጉሥ ብሎ ከሚጠራበት የመጽሐፈ ኢዮብ ላይ ነው። መጽሐፉ የተመሰረተው ኩራትን ስለማሸነፍ ወይም ስለመቆጣጠር በሚናገር መጽሐፍ ቅዱሳዊ ዘይቤ ላይ ነው። በፐልፕ ፊክሽን ፊልም ላይ ታላቁ ማርሴለስ ዋላስ እንደሚለው ጠቅሳለሁ፣ ኩራት በጭራሽ አይጠቅምም፣ የሚጎዳ ብቻ ግን ነው ይላል። ያንን ታላቅ ንግግር አስታውሱ። ኩራት በጭራሽ አይጠቅምም ከመጉዳት ውጪ። ሆብስ ፍርሃት ልንተማመንበት የሚገባ ስሜት ነው ይለናል። ከተፈጥሮ ሁኔታ እንድንወጣና ሰላምን እንድንለምን የሚመራን ምክንያታዊነት ሳይሆን ፍርሃት ነው። ሰዎችን ወደ ሰላም የሚያዘነብሉ እንዲያደርጉ የሚያደርገው ስሜት ነውም ፍርሃት ይላል። የሞት ዋናው ሰዎችን ወደ ሰላም እንዲያዘነብሉ የሚያደርጋቸው ስሜት የሞት ፍርሃት ነው ይላል። ይህ ማለት ሆብስ ፍርሃት ከሁለቱ ስሜቶች በተፈጥሮ ጠንካራው ነው ብሎ ያምናል ማለት ግን አይደለም። እንዲያውም ከዚህ የራቀ አመለካከት ነው ያለው። በእርግጥም በዙሪያችን እንኳ ሆብስ እንደሚለው ሞትን እንደሚገባው የማይፈሩ ብዙ ሰዎች አሉ ይላል። ከውርደት በፊት ሞትን የሚመርጡ ኩሩና ባላባት የሰማይ ሽልማትን ለማግኘት ሲል ሕይወቱን እናም በእርግጥ የሌሎችን ሕይወት ለመሰዋት የተዘጋጀ ሃይማኖታዊ አክራሪ እናም ለክብር ለዝና ሲል ብቻ የኤቨረስትን ተራራ ለመውጣት የሚሞክረው አደጋን የሚጋፈጥ ግለሰብ ሞልተዋል ይላል። የሌዋታን ሰፊ ትምህርታዊ ወይም ተግባራዊ የሆነው አካል እሱ እንደሚያስበው የኩራትን አደገኝነትና የሰላምን ጠቀሜታ እንድንገነዘብ መርዳት ነው። በትክክለኛው መንገድ ከተመራ ፍርሃት ወደ ሰላም ይመራል። ፍርሃት ሆብስ የተፈጥሮ ሕግጋት ሎስ ኦፍ ኔቸር ብሎ ለሚጠራቸው ወደ ሲቪል ማህበረሰብ ለሚመሩን ነገሮች እንኳን መሰረት ነው ይላል። አያችሁ፣ እዚህ ጋር ለሱ የተፈጥሮ ሕግጋት እያንዳንዱ ሰው ሰላምን ለማግኘት መጣር እንዳለበት የሚገልጽ የምክንያታዊነት መመሪያ ወይም አጠቃላይ ደንብ ነው ይላል ብሎ ገልጾ ጽፎታል። ከፍርሃት የተነሳ ነው ማሰብ የምንጀምረውና የማህበረሰብን ጠቀሜታዎችን የምንመለከተው። ምክንያታዊነት በስሜቶች በፍርሃት ላይ የተመሰረተ ነው። የመጀመሪያውና መሰረታዊ የተፈጥሮ ሕግ ሰላምን መፈለግና መከተል ነው ይላል። አንድ ሰው ሰላምን መፈለግ ብቻም ሳይሆን በዙሪያችን ያሉ ሌሎች ሰዎች እንዲሁ ለማድረግ ዝግጁ ከሆኑ የጦር መሳሪያዎቻችንን የመጣል ለሁሉም ነገሮች ያለንን መብት የመተው ግዴታ አለብን ይለናል። በመቀጠል የሲቪል ማህበረሰብን ለመመስረት
እንደ ማዕቀፍ የሚያገለግሉ 19 የተፈጥሮ ሕግጋትን ደግሞ ይዘረዝራል። ወደ ሁሉም አልገባም። እናም ወደ ሁሉም ምን ያልገባም። እነዚህ ሕግጋት እሱ በራሱ አገላለጽ ወርቃማው ሕግ ይላቸዋል 19። እናም ወርቃማ ሕግ ብሎ ያነጻጽራቸዋል። እነርሱም በአሉታዊ መልኩ ያስቀምጠዋል። ሌሎችን በአንተ ላይ እንዲያደርጉ የማትፈልገውን አንተም በሌሎች ላይ አታድርግ። ይህ ሆብስ ወርቃማውን ሕግ በእነዚህ የተፈጥሮ ሕግጋት ቋንቋ እንደገና የጻፈበት መንገድ ነው። ሌሎች በአንተ ላይ እንዲያደርጉ የማትፈልገውን አንተም በሌሎች ላይ አታድርግ። ነገር ግን እነዚህ ለእኛ እንደ ሆብስ አንባቢዎች ሆነን አንድ ጥያቄን ያስነሳሉ አይደል? የእነዚህ የተፈጥሮ ሕግጋት ደረጃ ምንድን ነው? ደረጃቸው ምንድን ነው? የእነዚህ ሕግጋት ሞራላዊ ደረጃ ካለስ ምንድን ነው የሚል ጥያቄ። እዚህ ላይ እሱ እንዳየነው አንዳንድ ጊዜ የሚጽፈው እንደ ሳይንቲስት ወይም ቅድመ ሳይንቲስት ነው። ለእርሱ ተፈጥሮ እና የተፈጥሮ ሕግጋት እንደ አካላዊ ስበት ሕግጋት ሁሉ በተመሳሳይ አስገዳጅነት የሚሰሩ ናቸው። ስለ ሰው ልጅ ባህሪ ብዙ ጊዜ የሚጽፈው በዚህ መልኩ ነው። እኛም ልንገልጻቸው የምንመርጣቸው ሌሎች አካላት ሁሉ ተመሳሳይ የአካላዊ ስበት ሕግጋትን እንታዘዛለን። እነዚህ የተፈጥሮ ሕግጋት በእንቅስቃሴ ላይ ያሉ አካላት ሁልጊዜና የግድ እንዴት እንደሚንቀሳቀሱ ይገልጻሉ። ሆኖም በተመሳሳይ ጊዜ ሆብስ እንደ ሞራላዊ ፈላስፋ ይጽፋል። ለእርሱ የተፈጥሮ ሕግጋት የምክንያታዊነት መመሪያዎች ወይም ሕይወትን የሚያጠፉ ማንኛውንም ነገር እንዳናደርግ የሚከለክሉ አጠቃላይ ደንቦች ናቸው ይላል። በዚህ መልኩ እሱ እንደሚገልጻቸው የተፈጥሮ ሕግጋት ሞራላዊ ትዕዛዞች ያሏቸው የሞራል ሕግጋት ይመስላሉ። ያንተን ወይም የሌሎችን ሕይወት የሚያጠፉ ማንኛውንም ነገር እንዳታደርግ ያዛሉ። እናም በዚህ መልኩ እንደ ሞራላዊ ሕግጋት እኛ ልንታዘዛቸው ወይም ላንታዘዛቸው የምንችልበት ነፃነት አለን ማለት ነው። በአንድ አይነት ሜካኒካዊ አስገዳጅነት ወይም ጂኦሜትሪያዊ አስገዳጅነት የሚሰሩ ከነበሩ በዚያ መንገድ ሞራላዊ ሕግጋት ሊሆኑ አይችሉም ነበር። ሞራላዊ ሊሆኑ የሚችለው በግንኙነት ውስጥ ወይም በተቃራኒው የመስራት ችሎታ ውስጥ የተወሰነ የሰው ልጅ ምርጫ ወይም ፈቃድ መገለጫ ሲኖር ብቻ ነው። ስለዚህ እነዚህ የተፈጥሮ ሕግጋት ሰዎች እንዴት እንደሚሆኑ የሚገልጹ ብቻ አይመስሉም። ሰዎች እንዴት መሆን እንዳለባቸው የሚያዙ ይመስላል። እሱ እንዲያውም በምዕራፍ 15 መጨረሻ ላይ ስለ ተፈጥሮ ሕግጋት ሲጽፍ ይህንን ጠቆም ያደርጋል እንዲህ በማለት እነዚህ የምክንያታዊነት ድምፆች ሰዎች ሕግጋት ብለው ይጠሯቸዋል። ነገር ግን አግባብ ባልሆነ መንገድ ነው የሚጠሯቸው። ምክንያቱም እነርሱ ለሰው ልጅ ጥበቃ የሚጠቅመውን ነገር የሚመለከቱ ድምዳሜዎች ወይም ቴረሞች ናቸውና እነዚህ የተፈጥሮ ሕግጋት ተብለው ይጠሩ ነበር ይልና ነገር ግን አግባብ ባልሆነ መንገድ ይለናል። ታዲያ እነርሱ የተፈጥሮ ሕግጋት ተብለው የሚጠሩት አግባብ ባልሆነ መንገድ ከሆነ ሆብስ ለምን ይህንን ቃል መጠቀሙን ቀጠለ ብለን ስንጠይቅ በአንድ መልኩ ይህ ምናልባት ሆብስ እስከ መካከለኛው ዘመን ስኮላስቲኮች እስከ ስቶይኮች እና ምናልባትም ከዚያ በላይ ለሚሄደው ጥንታዊ የተፈጥሮ ሕግ ወግ ያለውን አክብሮት የሚገልጽበት መንገድ ሊሆን ይችላል ያስብለናል።
ለሆብስ የተፈጥሮ ሕግጋት መለኮታዊ ትእዛዞች ወይም ድንጋጌዎች አይደሉም። ነገር ግን ደህንነታችንን ለማስጠበቅ እንደ ምርጥ ዘዴ በእኛ የተደረሰባቸው የተግባራዊ ምክንያታዊነት ደንቦች ናቸው። እነዚህ የተፈጥሮ ሕግጋት እሱ እንደሚገልጻቸው ፍጹም ትእዛዞችን አያወጡም። ይልቁንም ሁኔታዊ ደንቦችን ነው የሚያወጡት። ኤክስን ከፈለግ ዋይን እንዲህ አድርግ፣ ሰላምን ከፈለግ መንገዶቹ እነዚህ ናቸው። እናም እነዚህን 19 የተፈጥሮ ሕግጋት እውነተኛውና ብቸኛው የሞራል ፍልስፍና ብሎ ይጠራቸዋል። ስለዚህ በዚህ አንቀጽ ውስጥ ሆብስ ራሱን በታላቁ የሞራል ፍልስፍና ወግ ውስጥ የሚጽፍ የሞራል ፈላስፋ አድርጎ እንደሚቆጥር ማየት እንችላለን። እነዚህ የተፈጥሮ ሕግጋት ለእርሱ እውነተኛውና ብቸኛው የሞራል ፍልስፍናዎች ናቸው። እንግዲህ ይህ ከሆነ የእሱ የተፈጥሮ ሕግጋት ጽንሰ ሐሳብ ወደ አንዳንድ ትችቶች ወይም ቢያንስ ጥያቄዎች ያመራናል። እነዚህን ሕግጋት እንዴት ነው መረዳት ያለብን? ጥያቄ ነው። ከዚህ በፊት እንደጠየቅኩት በአንድ በኩል የሆብስ የተፈጥሮ ሕግጋት ውስጥ እውነተኛ የሞራል ይዘት ያለ ይመስላል። ይህም ወደ አንድ ቀመር ሊጠቃለል ይችላል። ከሁሉም ነገሮች በላይ ሰላምን ፈልግ ወደሚል ከሁሉም ነገሮች በላይ ሰላምን ፈልግ ወደሚል ሆብስ ከማንም በላይ የስልጣኔ በጎነቶችን ከፍ አድርገን እንድንመለከት ይፈልጋል። እነዚህ በአንድ ቃል 19ኙ የተፈጥሮ ሕግጋት የሚያዙትን ነገር ደግሞ ያጠቃልላል። ስልጣኔ የሰላምን፣ የእኩልነትን፣ የፍትሐዊነትን፣ በሕግ የመጫወትን በጎነቶች ያካትታል። ለሱ ሰላም ሞራላዊ መልካም ነገር ነው። በጎነቶች ደግሞ ወደ ሰላም የሚመሩ ባህሪያት ናቸው። መጥፎ ድርጊቶች ደግሞ ወደ ጦርነት የሚመሩ ናቸው። የጦርነትን ጉዳቶችና የሰላምን ጥቅሞች አስቡ። ሆብስ እንዲህ ሲል ይጽፋል። በእንደዚህ አይነት ሁኔታ ማለትም የተፈጥሮ ሁኔታ ለስራ ቦታ የለም፣ ምክንያቱም ፍሬው እርግጠኛ አይደለምና። በዚህም ምክንያት የምድር እርሻ፣ የባህር ጉዞ ወይም ግንባታ ወይም ብዙ ኃይል የሚጠይቁ ነገሮችን ማንቀሳቀሻና ማጓጓዣ መሳሪያዎች የሉም። የምድር ገጽ ዕውቀት የለም። የጊዜ ስሌት የለም። ጥበባት የሉም። ጽሑፎች የሉም። ማህበረሰብ የለም። ከሁሉም የከፋው ደግሞ ቀጣይነት ያለው ፍርሃትና የአሰቃቂ ሞት አደጋ አለ ይላል። ይህ እንደገና ሆብስ በተፈጥሮ ሁኔታ ውስጥ ሊያስቀምጠን የሚፈልገው የህልውና ሁኔታ ነው። እናም እዚያ የዘረዘራቸው ጥቅሞች ሁሉ በእንደዚህ አይነት ሁኔታ ውስጥ የተነፈግናቸው ዕውቀት የለም፣ ጂኦግራፊ የለም፣ የምድር እርሻ የለም፣ የባህር ጉዞ ወይም ግንባታ የለም፣ እነዚህ ሁሉ የሰላም ፍሬዎች ናቸው ይለናል። ምን ታስባላችሁ? እኛ አሁን የተፈጥሮ ሁኔታ ውስጥ ብዙ እያየን ነው። የእርስ በርስ ጦርነት ውስጥ፣ መፈናቀል ውስጥ አይደል? እና ሆብስ ትክክል ነው አይደለም? በኢትዮጵያ ኮንቴክስት ኮመንት ላይ እስቲ አብራርታችሁ ጻፉ። ነገር ግን በዚህ ነጥብ ላይ እንደ ሁላችሁም ያላችሁ ጥንቁቅ አንባቢ ከሆናችሁ ሆብስን ሰላምን እድል ስጡ የሚል መፈክር ያለው የሞራል ፈላስፋ ብዬ በመጥራት በጣም ርቄ ሄጃለሁ ብሎ ቢጠቁም አያጠራጥርም። ሆብስ ያመነው ይህንን ነው ብለን ብንልስ?
ስለምን ሰላም ከሁሉ የላቀ መልካም ነገር ሆነ? ለምን ፍትህ አልሆነም? ለምን ክብር አልሆነም? ለምን ሃይማኖት አልሆነም? ለምን የተፈተሸ ሕይወት ኤግዛምንድ ላይፍ አልሆነም? ሰላም ምን ለሆብዝ ይህንን ያህል መልካም የሚያደርገው ምንድን ነው ብለን መጠየቅ አለብን። ለዚህ በርካታ ምክንያቶችን ጠቅሼለታለሁ። ነገር ግን አንድ አስተያየት ሊሆን የሚችለው ሆብዝ ከፍ አድርጎ የሚመለከተው ሰላምን ብቻም ሳይሆን ሕይወትን መሆኑን ነው። ሰላም ለሕይወት መዳረሻ ነው። እናም እንዲህ ይለናል፣ እያንዳንዱ ፍጡር ራሱን ለመጠበቅ፣ በራሱ ሕልውና ለመጽናት፣ በራሱ ቋሚ ሁኔታ ለመቀጠል እናም የሌሎችን ወረራ ወይም ወሰን መግፋት ለመቋቋም በውስጡ የተገነባ ፍላጎት አለው። ሁላችንም አንድ አይነት ተፈጥሯዊ የሕይወት መብት ተሰጥቶናል። ራስን የመጠበቅ ፍላጎት ባዮሎጂያዊ እውነታ ብቻ አይደለም። ምንም እንኳ ያም ቢሆን ለእርሱ የሞራል መብት ነው፣ ሞራላዊ መብት ነው። ሞራል ራይት እና ሞራል ኢንታይትልመንት ነው። እያንዳንዱ ፍጡር ለራሱ ሕይወት መሰረታዊ መብት አለው። ለሕይወታችን ብቻም ሳይሆን ሕይወታችንን ለመጠበቅ አስፈላጊ ነው ብለን የምናስበውን ማንኛውንም ነገር የማድረግ መብት አለን። እናም እንደገና ይህ እንዲሁ የተፈጥሮ ጨካኝ እውነታ አይደለም። ለሆብዝ ይህ የሰብአዊ ዋጋ እና ክብር ምንጭ የሆነ የሞራላዊ መብት ነው። ግን አሁን ላይ ለሆብዝ እንደ ካንት ወይም ሌላ ፈላስፋ ልናገኘው የምንችለው የሰብአዊ ክብር አስተምህሮ በመስጠት በእርግጥም በጣም ርቄ ሄጃለሁ ትላላችሁ። በሱ መጽሐፍ በምዕራፍ 10 ላይ እንዲህ ይላል፣ የአንድ ሰው ዋጋ ወይም ክብር ከሁሉም ነገሮች የእርሱ ዋጋ ነው ብሎ በምጸት አልጻፈምን? በገበያ ቦታ ላይ የምናወጣው ዋጋ ምንም ጥርጥር የለውም ይላል። ምንም ጥርጥር የለውም የአንድ ሰው ዋጋ ወይም ክብር የእርሱ ዋጋው ነው። ይህ አገላለጽ ካርል ማርክስ ሆብዝ ሊያመጣው ተስፋ ያደረገውን የቡርዣ ማህበረሰብ ልበ ድንጋይነት ለማመልከት የጠቀሰው ነው። እናም የሆብዝ ቁሳዊነት ማቴሪያሊዝም እና ሜካኒካዊ የተፈጥሮ ንድፈ ሐሳብ የግለሰቡን ማንኛውንም ውስጣዊ ክብር የሚቀንስ አይመስልምን ብለን ጥያቄ እናነሳለን። ለዚህ አንድ ነገር መልስ ያለው ይመስላል። ሆኖም ሆብዝ በእርግጠኝነት ሕይወትን እንደ ውድ ነገር፣ ምናልባትም ከሁሉ የላቀ ውድ ነገር አድርጎ ይመለከተዋል። እናም ሕይወት ምን ያህል በቀላሉ የምትሰበር እና አደጋ ላይ የምትወድቅ እንደሆነች በሕያው ስሜት ይጽፋል። ሥራው በአጠቃላይ እሱ እንደሚያምናቸው እውነትን ከእኛ የሚሰውሩ ሐሰተኛ እምነቶችን፣ ሐሰተኛ አስተምህሮቶችን ለማስወገድ እንደተደረገ ጥረት ተደርጎ ሊታይ ይችላል። ስለ ሕይወት ዋጋ ያለንን እውነት፣ ለምሳሌ ከሞት በኋላ ስላለ ሕይወት አፍተር ላይፍ ያሉ እምነቶች እና ለሕይወት እንዳለች አስ ኢቲዝ ያለንን አድናቆት የሚቀንሱ ሁሉም እምነቶች ማለት ነው። ይህ እኔ የሆብዝ ሰብአዊነት ብዬ ለምጠራው ነገር ሞራላዊ መሰረትን ይሰጠኛል።
ሆኖም ያ ሰብአዊነት ተጨማሪ ችግሮችን የሚያስነሳ ይመስላል። የሆብስ በእኛ በመጽሐፉ አንባቢዎች ውስጥ ለሕይወት ያለንን አድናቆት ለመቅረጽ ያደረገው ሙከራ በተመሳሳይ ጊዜ አደጋን የመጥላት የግጭትና የብጥብጥ ከፍተኛ ፍርሃት ይፈጥር ይሆን ወይ ነው ጥያቄ። ይህ ሆብስ የሚያጎላው የማያቋርጥ ፍርሃት፣ የሞት ፍርሃትና የሕይወት ዋጋ ይሆናል። በራሱ የቃላት ለመግለጽ ይህ ፈሪነት ከሚለው ቃል ጋር ሌላ ስም አይደለምን? የሆብስ የሕይወትን እንደላቀ የሞራል እሴት አድርጎ የማቆየት ትኩረት የእርሱን ኃያል ሌዋታን ወደ አንድ አይነት የፈሪዎች ኅብረት ግዛት ይለውጠው ይሆን? ጥያቄ ነው። አርስቶትል በጦርነት ውስጥ የሰዎችን ድፍረት የሥነ ምግባሩ ማዕከላዊ በጎነት ሲያደርግ፣ ሆብስ በሚያስደንቅ ሁኔታ ድፍረትን ከሞራላዊ በጎነት ዝርዝር ውስጥ አስወግዶታል። በአንድ ወቅት ድፍረት በእርግጥ የችኩልነት አይነት ዝርያ ነው ሲል ይጠቁማል። የእርሱ የድፍረት ምሳሌ የሚመጣው ከድብድብ እና ከድብድብ ውጊያ ውስጥ ነው። ይህ ሁል ጊዜ የተከበረም ነው ይላል፣ ነገር ግን ሕገ ወጥ ነው ይላል። ምክንያቱም ድብድቦች ብዙ ጊዜ የድፍረት ውጤቶች ናቸው። የድፍረት መሰረትም ሁል ጊዜ ጥንካሬ ወይም ችሎታ ነው። ምንም እንኳ በአብዛኛውን ጊዜ እነርሱ የችኩል ንግግርና በአንዱ ወይም በሁለቱ ተፋላሚዎች ዘንድ ያለ የውርደት ፍርሃት ውጤቶች ቢሆኑም። በሌላ አነጋገር ድፍረት ለእርሱ እንደገና የከንቱ ውዳሴ ወይም ኩራት አይነት ነው። ከሌላው ያነሰ ሆኖ ላለመታየት የሚደረግ ፍላጎት። ይህ የችኩልነት አይነት ነው ይለናል። ይህ ጥርጣሬው በመጽሐፉ ምዕራፍ 21 ላይ ወታደራዊ ምልመላ በሚሰጠው በጣም አስደሳች ትንታኔ ውስጥ እንዲህ ሲል ይቀጥለዋል። እዚህ ላይ ጦርነትን ሲገልጽ የጋራ መሸሽ ነው ይላል። ጦርነትን የጋራ መሸሽ፣ ሁለት ሰራዊት እርስ በርስ ሲፋጠጡ የጋራ መሸሽ ነው ይለዋል። ከዚህም ጋር ስለ ምልመላ ሲናገር በተፈጥሯቸው ፈሪ የሆኑ ሰዎች ብሎ ለሚጠራቸው ልዩ ሁኔታ ሊደረግላቸው ይገባል ይላል። አንድ ሰው እንደ ወታደር ሆኖ ጠላትን እንዲዋጋ ሲታዘዝ ሆብስ እንዲህ ይላል፣ ምንም እንኳ ሉዓላዊው እምቢታውን በሞት ለመቅጣት በቂ መብት ቢኖረውም የሚችል ቢሆንም በብዙ ሁኔታዎች ያለ ኢፍትሐዊነት እምቢ ማለት ይችላል። ለምሳሌ በቂ የሆነ ወታደር በእርሱ ቦታ ሲተካ። በሌላ አነጋገር የሆብስ አመለካከት በራስህ መዋጋት ለምን አስፈለገ? ሌላ ሰው ለአንተ እንዲያደርግልህ ማግኘት ከቻልክ የሚል። ድፍረት ወይም ውጊያ በራሱ ውስጣዊ በጎነት የለውም። ስራውን የሚሰራልህ ሌላ ሰው ማግኘት ከቻልክ፣ ይህ እኔ እንደማስበው የእኛን የበጎ ፈቃደኞች ሰራዊት ይህንን አስቸጋሪና አደገኛ ሥራ እንዲሰሩልን ሰዎችን እንዴት እንደምንከፍላቸው ፍጹም የሆነ መገለጫ ነው። ነገር ግን ጥያቄው የሆብስ ማህበረሰብ እንኳን በሕግ ደንብ ላይ አጥብቆ የሚናገረው የሆብስ ማህበረሰብ እንኳ እኛ ወንድአዊ በጎነቶች፣ ሲቪክ በጎነቶች፣ ኩራት፣ የክብር ፍቅር ብለን የምንጠራቸው ሆብስ የሚያወግዛቸው የሚመስሉ ነገሮች ሳይኖሩት ሙሉ በሙሉ ሊሰራ ይችላል።
የራልፍ ኤስፖዚቶን ጉዳይ እንመልከት። ራልፍ ኤስፖዚቶ ማን ነው ካላችሁ ስሙ በሆብስ መጽሐፍ ማውጫ ውስጥ የለም። ነገር ግን ሚስተር ኤስፖዚቶ በ9/11 አዎ ከመስከረም 11 ጥቃት በኋላ በብራንፎርድ ኮሌጅ የማስተርስ ሻይ እንግዳ ማስተርስ ቲ ገስት ሆኖ የመጣ የኒውዮርክ ከተማ የእሳት አደጋ ተከላካይ ሰው። እዚያም ምንም የማያውቋቸውን ሰዎች ለማዳን በየዕለቱ በሚቃጠሉ ሕንፃዎች ውስጥ እየሮጡ በመግባት ሕይወታቸውን አደጋ ላይ ስለሚጥሉ እንደ እርሱ ያሉ ሰዎች በሰፊ አቅርቦ ተወያይቷል። ሰዎች የማያውቋቸውን ሰዎች ለመርዳት ለምን ይህን ያደርጋሉ ነው ጥያቄው። አንዳንድ ሰዎች ያቺን ድንቅ የፕሌቶ ቃል ቱሞስ፣ ኩራት፣ ድፍረት፣ የአደጋ ፍቅር በውስጣቸው ስላላቸው ነው ወይ? የሆብስ ማህበረሰብም ቢሆን ያለ እነርሱ ሊሰራስ ይችላል ወይ? የሆብስ ማህበረሰብ እንኳ የእሳት አደጋ መከላከያ ክፍል ወይም የፖሊስ ክፍል ሳይኖረው ሊሰራ ይችላል ወይ ብለን ስንጠይቅ ሊሰራ አይችልም ነው መልሱ። ሆኖም አንድ ሰው የሆብስን አደጋን የሚሸሽ ስነ ልቦና ቢከተል ሰላምን እንድንፈልግና ግጭትን እንድናስወግድ የሚመክሩን 19ኙን የተፈጥሮ ሕግጋት ቢከተል ለምንድን ነው አንድ ሰው የእሳት አደጋ ተከላካይ ወታደር አደጋን የሚጋፈጥ የሚፈታ ማንኛውም አይነት ፖሊስ የሚሆነው ነው ጥያቄ። ለምንድን ነው አንድ ሰው ለማያውቃቸው ምናልባትም መቼም ላያውቃቸው ለሚችል ሰዎች እንዲሁ ሌሎችን ለመርዳት ሲል ሕይወቱን ለሀገሩ ወይም ለአንድ ዓላማ አደጋ ላይ የሚጥለው ጥያቄ ነው። ቀደም ብዬ በጠቀስኩት የሆብስ የሲቪል ማህበረሰብ ጥቅሞች በሚገለጽበት አንቀጽ ውስጥ እንኳ እንደ የባህር ጉዞ፣ አሰሳና ስራ ያሉ እንቅስቃሴዎችን ጠቅሶልናል። እነዚህ ሁሉ አንድ አይነት አደጋን የመጋፈጥ ባህሪ የሚጠይቁ የሆብስ የተፈጥሮ ሕግጋት ብቻ ሊገለጹ የሚችሉ የሚመስሉ እንቅስቃሴዎች ናቸው። ስለዚህ በሆብስ ማህበረሰቦች በይበልጥ በሆብስ ብቻም ሳይሆን በማህበረሰቦች በይበልጥ የሚያስፈልጋቸው ምንድን ነው? የሆብስ በተፈጥሯቸው ፈሪ የሆኑ ሰዎች ወይስ ራልፍ ኤስፖዚቶን አይነቶች? ከሆብስ ልታስታውሷቸው የሚገቡ ሁለት ታላላቅ ጽንሰ ሐሳቦች አሉ። አንደኛው የተፈጥሮ ሁኔታ ሲሆን ሌላኛው ሉዓላዊነት ነው። ስለ የመጀመሪያው ትንተና ወይ ባለፈው ተናግሬያለሁ ከላይ። ዛሬ መነጋገር የምፈልገው ስለ ሆብስ የሉዓላዊ ጽንሰ ሐሳብ፣ ስለ ሉዓላዊው መንግስት፣ ስለ ሉዓላዊው አፈጣጠር ነው። ሆብስ ሉዓላዊውን ሟች አምላክ ሲል ይጠራዋል። ይህ በተፈጥሮ ሁኔታ ውስጥ ለሚከሰቱት ችግሮች የሰጠው ምላሽ ነው። የተፈጥሮ ሁኔታ ማለት የህይወት ሁኔታ ብቸኛ፣ ምስኪን፣ አጸያፊ፣ አውሬያዊና አጭር የሆነበት ነው። ለሆብስ ይህንን የማያቋርጥ እርግጠኝነት የለሽነት፣ ጭንቀትና አለመረጋጋት ሁኔታ የሚያስቆመው ምሉ ስልጣን የተሰጠው ወይም የታጠቀው የሉዓላዊ መፈጠር ብቻ ነው። ስለ ሆብስ ሉዓላዊ ስልጣን ወይም ስለ ሆብስ መንግስት አንዳንድ ቅርጻዊ ገጽታዎች ለጥቂት ጊዜ ላንሳ። በመጀመሪያ ደረጃ ላሰምርበት የሚፈልገው ነገር ለሆብስ ሉዓላዊው ከሰውነቱ ይልቅ እሱ ወይም እሷ የያዙት መደብ መሆኑን ነው። ሉዓላዊው በሆብስ ሲገለጥ ሰው ሰራሽ ሰው ነው። ይህ ማለት ሉዓላዊው ይህንን መደብ ወይም ህልውና ባመጣው ውል ወይም ቃል ኪዳን ውስጥ የተፈጠረ ነው።
ሉዓላዊው በተፈጥሮ የነበረ አይደለም። ይልቁንም ሆብስ እንደሚነግረን ሉዓላዊነት የጥበብ ወይም የሳይንስ ውጤት ነው። እሱ የሕዝብ ውጤት ወይም የጄፈርሶናዊው ቋንቋ ልንለው የምንችለው በተገዢዎች ስምምነት የተገኘ ውጤት ነው። ሉዓላዊው ይህ እጅግ ወሳኝ ነው። ለሆብስ የሕዝብ ወኪል ነው። እሱ ሉዓላዊ ወኪል ነው። ሕዝቡ ሉዓላዊውን ወክሎ እንዲንቀሳቀስ ስልጣን የሰጠው ሰው ነው። በዚህ ረገድ የሆብስ ሉዓላዊ እኛ ዘመናዊ አስፈጻሚ ስልጣን ከምንለው ጋር የምናያይዛቸውን ብዙ ገጽታዎች ወይም ባህሪያቶችን በጋራ ይጋራል። የፈረንሳዩ ልዑል ሉዊ 14ኛ ንጉሥ መንግሥት እኔ ነኝ፣ አዎ መንግሥት እኔ ነኝ ብሎ በታዋቂነት ሲናገር በዚያ መልኩ ልዩ የሆነ ቅድመ ዘመናዊ የመንግሥት ግንዛቤን እያንጸባረቀ ነበር። ይህ ማለት መንግሥትን በሆነ መልኩ እንደ ግል ንብረቱ ይመለከተው ነበር ማለት ነው። መንግሥት እኔ ነኝ፣ እኔ ራሴ ብሏል። ይህ ግን ከሆብስ ሉዓላዊው በጣም የተለየ ነው። ለሆብስ መንግሥት የሉዓላዊው የግል ሀብት አይደለም። እንዲያውም ሉዓላዊው የመንግሥት ባለቤት አይደለም። እሱ ለሕዝቡ በአብዛኛው ውስን የሆኑትን የሰላምና ጸጥታ ዓላማዎች እንዲያረጋግጥ የተሾመ ወይም ስልጣን የተሰጠው ነው። በአንዳንድ መልኩ እኛ ዋና ሥራ አስፈጻሚ ወይም ሲኢኦ ከምንለው ሰው ጋር ተመሳሳይ ተግባርና ተመሳሳይ ስብዕና አለው። ይህ ማለት በሉዓላዊው ዙሪያ አንድ አይነት ስም አልባነት እና ግለ ገብነት የለሽነት አለ ማለት ነው። የሚያስገርመው የሆብስ ሉዓላዊነት ጽንሰ ሐሳብ በውስጡ የዓለማዊ ፍጹማዊነትን እና በከፊል የዘመናዊ ሊበራሊዝምን ክፍሎች አቅፎ መያዙ ነው። እኔም በዛሬ ውይይቴ ላመጣው የምፈልገው በእነዚህ በሁለቱ መካከል ያለውን ውጥረት ነው። ሆብስ የሉዓላዊው ስልጣን ያልተገደበ መሆን እንዳለበት በተደጋጋሚ ይሞግተናል። ሆኖም በዚያው ጊዜ ሉዓላዊው እሱ የሚወክለው የሕዝብ ፍጡር መሆኑን ደግሞ ይነግረናል። ምንም እንኳ ሆብስ የዘውዳዊ ፍጹማዊነት ተከላካይ ተደርጎ በሰፊው ቢወሰድም ሉዓላዊው በትክክል ምን አይነት ቅርጽ ሊኖረው እንደሚገባ ግን በደንብ የታሰበበት ገለልተኝነትን እንደሚያሳይ በንባቦቻችሁ ውስጥ ትመለከቱታላችሁ። እሱ አጥብቆ የሚናገረው ሉዓላዊው ስልጣን ለአንድ ሰው፣ ለጥቂቶች ወይም ለብዙሃኑ ቢሆንም ፍጹምና ያልተከፋፈለ መሆን እንዳለበት ብቻ ነው። ሉዓላዊው ሊቆጣጠራቸው ይገባል ብሎ ከሚሞግታቸው ስልጣናት መካከል ለምሳሌ ንብረትን የሚመለከቱ ሕጎች፣ ጦርነትን የማወጅና ሰላምን የማስፈን መብቶች፣ የውጭ ጉዳይ ፖሊሲ የምንለው፣ ሕይወትን፣ ሞትን የሚመለከቱ የፍትህ ደንቦች፣ ይህ የወንጀል ሕግና ፍትህ የምንለው እናም በእርግጥ የትኞቹ መጽሐፍትና ሐሳቦች ተፈጻሚ እንደሆኑ የመወሰን መብት፣ ይኸውም የቁጥጥር መብት ይገኝበታል። በአንድ መልኩ የሆብስ የሉዓላዊነት ጽንሰ ሐሳብ ዋና ጭብጥ ሉዓላዊውና ሉዓላዊው ብቻ የሕግ ምንጭ ነው በሚለው መግለጫ ሊጠቃለል ይችላል። ሕግ ማለት ሉዓላዊው ሕግ ነው ያለው ነገር ነው እንደማለት። ይህ በዚህ ወቅት ካነበብነው ጋር በምን መልኩ ይመሳሰላል ብለን ግን መጠየቅ አለብን። እዚህ ጋር እናንተ ትዝ የሚላችሁ ከሆነ ትራሲማከስ አስታወሳችሁ?
በመጀመሪያ ውይይታችን ላይ በሪፐብሊክ መጽሐፍ 1 ላይ ፍትህ ማለት ኃያላን የሚሉት ነው። አዎ ትራሲማከስ ሕግ ማለት ሉዓላዊው የሚያዘው ነገር መሆኑን ትራሲማከስ እዛ ጋር በሪፐብሊክ መጽሐፍ 1 ላይ ተወያይተንበታል፣ ነግሮን ነበር። ይህ አንዳንድ ጊዜ የሕግ አዎንታዊነት ዶክትሪን በመባል ይታወቃል። ይህም ማለት ሕግ የሉዓላዊው ትእዛዝ ነው። አንድ አይነት የትእዛዝ ንድፈ ሐሳብ ነው። ይህ ደግሞ በሪፐብሊክ የመጀመሪያ መጽሐፍ ላይ ወደ ነበረው የትራሲማከስ አመለካከት የሚጠቁመን ይመስላል። ለሆብስ ልክ እንደ ትራሲማከስ ከሉዓላዊው ፈቃድ ወይም ቃል በላይ ከፍ ያለ የይገባኛል ሰሚ ፍርድ ቤት የለም። ምንም አይነት ተሻጋሪ ሕግ መለኮታዊም ይሁን ሕግ ከሉዓላዊው ትእዛዝ ውጪ ሌላ የስልጣን ምንጭ የለም እና ለሱ ሉዓላዊው የተሾመው በቤዝቦል ወይም በእግር ኳስ ጨዋታ እንዳለ ዳኛ የጨዋታውን ሕግጋት ለማውጣት ነው። ነገር ግን የሆብስ ሉዓላዊ ከዳኞቹ በተለየ የደንቦቹን አስፈጻሚዎች ወይም ተርጓሚዎች ብቻም አይደለም። ሉዓላዊው የደንቦቹ ፈጣሪ፣ ቀራጺና ሰሪም ነው። ከዚህ በመነሳት ሆብስ በብዙ መልኩ አነጋጋሪ ወደሆነ ድምዳሜ ላይ ይደርሳል። ሉዓላዊው በፍጹም ኢፍትሐዊ ድርጊት ሊፈጽም አይችልም። ሉዓላዊው በፍጹም ኢፍትሐዊ ሊሆንም አይችልም። ለምን ብለን ስንጠይቅ ምክንያቱም ሉዓላዊው የሕግ ምንጭ ነው። ሉዓላዊው የፍትህ ደንቦች ምንጭ ከሆነ ስለዚህ ሆብስ እንደሚደመድመው እሱ በፍጹም ኢፍትሐዊ ድርጊት ሊፈጽም አይችልም። ምክንያቱም የራሱ ሕጎች ናቸውና። ይህንን ምሳሌ የሚደግፍ እጅግ በተዛባና እውነቱን ለመናገር በሚያዝናና መልኩ ከመጽሐፍ ቅዱስ ታሪክ በመጥቀስ ነው። ታስታውሳላችሁ፣ የዳዊትንና የኦርዮንን ታሪክ ሆብስ ይጠቅሳል። ሁሉም ሰው ይህንን ታሪክ ከሰንበት ትምህርት ቤትም ይሁን ከሌላ ያስታውሰዋል፣ መጽሐፍ ቅዱስን በማንበብ። በዚያ ጊዜ ዳዊት ንጉሥ ነበር። የእስራኤል ንጉሥ የኦርዮን ሚስት ቤርሳቤህን ተመኘ፣ ከቤርሳቤ ጋር መተኛትን ፈለገ። ስለዚህ ምን አደረገ ዳዊት? ከእርሷ ጋር ይተኛ ዘንድ ዳዊት ከተኛት በኋላ ኦርዮንን አስገደደው። ኦርዮን ደግሞ እምቢ አለ፣ አልተኛም። ጦሩ ውጪ ሳለ፣ ታቦቱ ውጪ ሳለ አልተኛም አለ። አስገደደው፣ እምቢ አለ። እናስ ዳዊት ኦርዮንን አስገደለው። ሆብስ ከዚህ ታሪክ በመነሳት የሚሞግተው ዳዊት ያደረገው ነገር በእግዚአብሔር ላይ ኃጢአት ቢሆንም እንኳ በኦርዮን ላይ ግን ኢፍትሐዊ ድርጊት ምንም አይነት አልፈጸመበትም የሚል። እስቲ አስቡት። ኦርዮን ስለዚህ ጉዳይ የተለየ አመለካከት ይኖረው ነበር ብዬ አስባለሁ። በኦርዮን ላይ ኢፍትሐዊ ድርጊት አልፈጸመም። ምክንያቱም እንደ ሕጋዊ ሉዓላዊ የፈለገውን ነገር ማድረግ ብቻም ሳይሆን ያደረገው ማንኛውም ነገር በሕግ ደንቦች የተወሰነለት ነውና ለዳዊት። አያችሁ፣ እሱ ይህንን ታሪክ በመጽሐፍ ውስጥ 2 ጊዜ ይጠቅሰዋል። ሲተርክ በፊቱ ላይ አንድ አይነት ስላቅ የተቀላቀለበት ፈገግታ እንደነበረው መገመት ሁሉ ይቻላል። የሆብስን የሃይማኖት ትችት ሙሉ በሙሉ የሚመረምር ሌላ ውይይትን ማየት እንችላለን ወደፊት ከተሳካ። ይህ ታሪክም በዋነኝነት ከሚነሱት መካከል ይሆናል ያኔ ከመረመርን ጊዜ ካለን። ነገር ግን የሆብስ የሕግ አስተምህሮ በመጀመሪያ እይታ ላይ የሚመስለው ያነሰ ጨካኝነት ነው። ሕግ ማለት ሉዓላዊው ነው ያለው ነገር እንደሆነ ግልጽ ያደርጋል። ኢፍትሐዊ ሕግ የሚባል ነገር ሊኖር አይችልም። ምክንያቱም በድጋሚ ሉዓላዊው የፍትህ ሁሉ ምንጭ ነው። ነገር ግን በፍትህ ሕግና በጥሩ ሕግ መካከል እንደሚለይ ይነግረናል። ልዩነት እንዳለ ይነግረናል። ሁሉም ሕጎች በትርጉማቸው ፍትሐዊ ናቸው
ይለንና ነገር ግን ሁሉም ሕጎች በትርጉማቸው ጥሩ ናቸው ማለት እንዳልሆነ ደግሞ ይገልጻል። እንዲህ በማለት ጥሩ ሕግ ይላል በምዕራፍ 30 ላይ ለሕዝቡ መልካምነት አስፈላጊ የሆነ ነው ይላል። ጥሩ ሕግ ለሕዝቡ መልካምነት አስፈላጊ ነው። ግን ከዚያ በኋላ ምን ይላል? የሕዝቡን መልካምነት የምንወስንበት መስፈርት ምንድን ነው የሚል ጥያቄ እና እንዴትስ ይወሰናል? እሱ ሉዓላዊው በሕዝቡ በሚከናወኑ ነገሮች ላይ ፍጹም ቁጥጥር እንዲኖረው ስልጣን እንዳልተሰጠው ግልጽ ያደርጋል። የሕግ ዓላማ ሆብስ እንደሚነግረን መቆጣጠር ሳይሆን ማመቻቸት ነው። ከምዕራፍ 30 ክፍል 21 ያለውን የሚከተለውን ጥቅስ ብቻ እስቲ እንመልከት። እንዲህ ሲል ይጽፋል። የሕጎች ጥቅም ማለትም እነርሱ ስልጣን የተሰጣቸው ደንቦች ናቸውና የሕጎች ጥቅም ሕዝቡን ከፈቃደኝነት ድርጊቶቻቸው ሁሉ ማሰር አይደለም፣ ነገር ግን በራሳቸው ግልፍተኛ ምኞቶች፣ ግዴለሽነት ወይም ልክየለሽነት ራሳቸውን እንዳይጎዱ በሚሄዱበት እንቅስቃሴ ውስጥ መምራትና ማቆየት ነው። ልክ አጥሮች የሚቀመጡት ተጓዦችን ለማስቆም ሳይሆን በመንገዳቸው ላይ እንዲቆዩ ለማድረግ እንደሆነው ሁሉ ይላል። ይህ ነው የሕግ ኃይል ወይም ዓላማ። ሰዎችን እሱ እንደሚለው በመንገዳቸው ላይ እንዲቆዩ ደንቦችን ማዘጋጀት ነው። እንዲሁ ለመገደብና ለመቆጣጠር ብቻ የታለመ ሕግ ሆብስ እንደሚለው ጥሩ ሕግ ሊሆንም አይችልም። የጥሩ ሕግ ዓላማ በሆነ መልኩ የሰውን ልጅ የተግባር ነፃነት ማመቻቸት ነው። ይህ ደግሞ እኔ እንደማስበው የሆብስ የሉዓላዊነት ጽንሰ ሐሳብ ማዕከሉ ነው። ዓላማው ማመቻቸት ነው፣ መቆጣጠርና መከልከል ብቻም አይደለም። የመቆጣጠር ስልጣን ወይም የሕግ ስልጣን ለሱ በአስተያየቶች ጉዳይ ላይም በእጅጉ ይሰራል። ይህ እጅግ አወዛጋቢ ከሆኑ አስተምህሮቹ ደግሞ አንዱ ነው። በዛሬው ጊዜ የመጀመሪያው የሕግ ማሻሻያ ጉዳዮች በምንላቸው ላይም መተግበር አለበት። ይህ ለሱ አጥብቆ የሚናገርበት ነገር ነው። የሰዎች ድርጊት ከአስተያየቶቻቸው ይመነጫል ይላል። ድርጊቶች ከአስተያየቶች ይመነጫሉ። የአስተያየቶች በሚገባ መምራት የሰዎችን ድርጊት በሚገባ መምራትን ያካትታል ይላል። ስለዚህ የሰውን ባህሪ ልንመራ ወይም ልንቆጣጠር ከሆነ አስተያየቶችን በመቆጣጠር መጀመር አለብን እያለን ነው። ከዚህ በመነሳት ሉዓላዊው የትኞቹ አስተያየቶች፣ የትኞቹ መጽሐፍት፣ የትኞቹ ሐሳቦች ለሰላም የሚጠቅሙ እንደሆኑ፣ የትኞቹ ደግሞ ጦርነትንና አለመረጋጋትን ለማስነሳት ብቻ የሚያገለግሉ እንደሆኑ የመወሰን መብት እንዳለው ሆብስ ያምናል። እነዚህ የሆብስ አስተያየቶች ሉዓላዊው በአስተያየቶች ላይ ያለውን የመቆጣጠር ስልጣን የሚመለከቱ በሁለት ዋና ዋና ተቋማት ላይ ያነጣጠሩም ናቸው። ቤተ ክርስቲያንና ገምቱ፣ ዩኒቨርሲቲዎች። ሁለቱ ለሆብስ በሉዓላዊ ቁጥጥር ስር መቆየት የሚያስፈልጋቸው የአመፅ አስተያየት ማዕከላት እንደሆኑ ይቆጥራቸዋል። ቤተ ክርስቲያንና ዩኒቨርሲቲዎች። በሀገራችንስ እንዴት ነው? ምን መጣላችሁ እስቲ? ቤተ ክርስቲያንና ዩኒቨርሲቲዎች። ቤተ ክርስቲያናት ሲል ሆብስ የተሃድሶ ቤተ ክርስቲያንን ማለቱ ቢሆንም በተለይም የሚያሳስቡት እነዚያ ጽንፈኛ የሆኑ የፒዮሪታን ኑፋቄዎች ናቸው። በኋላ ላይ መጥተው አሜሪካንን የመሰረቱት አይነት ማለት ነው። እነዚህ ጽንፈኛ ኑፋቄዎች የህሊናና የግል እምነት ጉዳዮችን ከሕግ በላይ ከፍ የሚያደርጉ ናቸው። ይህም ማለት ለራሳቸው ለህሊና መብቶችና ለግል እምነት በሉዓላዊው ላይ የመፍረድ ስልጣን የሚሰጡ ናቸው። በእንግሊዝ የእርስ በርስ ጦርነት ወቅት የክሮምዌል ጦር ሰራዊት ዋና ተዋጊዎች የነበሩት እነዚህ ተቃዋሚ ፕሮቴስታንቶች እነዚህን ተቃዋሚ ኑፋቄዎች ነበሩ።
በንጉሡ አገዛዝ ላይ የተነሳው የእንግሊዝ ሪፐብሊካን ጦር ሰራዊት ዋና አካልም ነበሩ። ሆብስ ግለሰቡን ወይም ኑፋቄውን፣ በአንድ መልኩ ኑፋቄው የበለጠ አስፈላጊ ነው፣ በሉዓላዊው ላይ ፈራጅ የሚያደርጉትን ማናቸውንም አስተምህሮች እንደሚያስወግድ ይነግረናል። በተፈጥሮ ሁኔታ ውስጥ ብቻ ነው ግለሰቦች ትክክልና ስህተትን፣ ፍትህና ኢፍትሐዊነትን ለራሳቸው የመወሰን መብት ያላቸው ይለናል። አንዴ ወደ ማህበረሰብ ከገባን፣ አንዴ የማህበረሰብ ውልን ከፈጸምን ይህንን የማድረግ ስልጣናችንን እነዚህን ጉዳዮች እንዲወስንልን ሉዓላዊውን ለሉዓላዊው እናስተላልፈዋለን ይላል። ልክ እንደ ጽንፈኞቹ አብያተ ክርስቲያናትና የተሐድሶ ኑፋቄዎች ሁሉ ለሆብስ አስፈላጊ የነበረው ዩኒቨርሲቲውና ስርዓተ ትምህርቱ ነው። በተለይም ሆብስ ዩኒቨርሲቲውን የሚወቅሰው የአሪስቶቴሊያኒዝም ጽንፈኛ አስተምህሮችን በማስተማሩ ነው። በ17ኛው መቶ ክፍለ ዘመን በዚህ ወቅት አርስቶትል የዘመናዊው ሪፐብሊካዊ ሐሳቦች ምንጭ ነበር። የራስን በራስ የማስተዳደር ሐሳቦች በአንድ መልኩ ቀጥተኛ ዲሞክራሲ ወይም ተሳታፊ ዲሞክራሲ፣ አሳታፊ ዲሞክራሲ ልንላቸው የምንችላቸው ሐሳቦች ብቸኛው ሕጋዊ የመንግስት አይነት አርስቶትል እንደሚለው ዜጎች በተራ እየገዙና እየተገዙ የሚኖርበት ነው ብለው የሚያምኑ ሰዎች ነበሩ። ከሁሉ በላይ ለቅርቡ የእርስ በርስ ጦርነት ለንጉሥ ቻርልስ ቀዳማዊ መገደልና ዋነኛ ምክንያት ሆብስ አድርጎ የሚቆጥረው የጥንት ክላሲካል ጽሑፎች በተለይ የአርስቶትልና የሲሲሮ ተጽዕኖ ነው ይላል። የሚከተለውን የጻፈውን ክፍል እስቲ እንመልከት። እንዲህ ይላል። በንጉሳዊ አገዛዝ ላይ ስለሚደረግ አመፅ ስናነሳ አንዱ በጣም የተለመደ ምክንያት የጥንት ግሪኮችና ሮማውያን የፖለቲካና የታሪክ መጻሕፍትን ማንበብ ነው። እነዚህን መጻሕፍት ማንበብ ሰዎች በንጉሳዊ አገዛዝ ላይ እንዲያምፁ እያደረጋቸው ነው እያለ ነው። ይቀጥልና በዚህም እንደናንተ ያሉ ወጣቶች ማለትም ወጣት ወንዶችንም ሴቶችንም በዚህም በጠንካራ የማመዛዘን መድኃኒት ያልተከላከሉ ወጣቶችንና ሌሎችም ይህም ማለት እነዚህን ታሪኮችና መጽሐፍትን ለማንበብ የተጋለጡትን ማለት ነው የታላላቅ የጦርነት ገድሎችን ጠንካራና አስደሳች ስሜትን ይቀበላሉ። ሰዎች እንዲህ ያሉ መጽሐፍትን በማንበብ ነገስታቶቻቸውን ለመግደልም ይነሳሳሉ። ምክንያቱም የግሪክና የላቲን ጸሐፊዎች በመጽሐፍቶቻቸውና በፖለቲካ ንግግሮቻቸው ማንኛውም ሰው ይህንን እንዲያደርግ ሕጋዊና የሚደነቅ አድርገውታል። ይህም ከማድረጉ በፊት ግን ጨቋኝ ብሎ ሊጠራው ይገባል። ከአርስቶትልና ከግሪክ የምትማሩት ይህንን ነው ብሎ ሆብስ ይደመድማል። ንጉሥም መግደል ብቸኛው ሕጋዊ የመንግስት ስርዓት ሪፐብሊክ መሆኑን እና ንጉሥህን መግደል ሕጋዊና እንዲያውም ግዴታ መሆኑን እርግጥ ነው። ይህን ከማድረግ በፊት ጨቋኝ ብለህ መጥራት አለብህ ንጉሥህን ማለት ነው። ግሪኮቹ ናቸው እንደሚጽፉት። በኢትዮጵያ ታሪክ ውስጥም ግሪኮቹ ትልቅ አስተዋጽኦ አላቸው። እንደውም በካሌብ ዘመነ መንግስት ግሪኮች የቤተ መንግስት ቋንቋ ሁሉ ነበራቸው። ንጉሶቻችን ግሪክኛ መናገር ይችሉ ነበር። ቋንቋውም በአብዛኛው በኢትዮጵያ የተለመደ ነበር እና ከዛ ተምረን ይሁን እንዴ ንጉሶቻችን እኮ አባት ልጁን ይገላል፣ ልጁ አባትየው ለቆለት እንኳ
ልጅየው አባቱን አሳዶ ይገላል። ምን ይመስላችኋል? የሆብስ ሐሳብ ልክ የሆነ ወይስ ትክክል አይደለም? ሐሳብ እስቲ ያካፍሉ። አስደናቂ ክፍል ነው ይሄ። ይህ በጣም ትኩረት የሚስብም ይመስለኛል። በቀልዱና በሆብስ የተለመዱ ማጋነኖቹን ብቻም ሳይሆን ሆብስ በአስተያየት ማሻሻያ፣ በሐሳቦች ማሻሻያ ላይ ምን ያህል ትኩረት እንደሚያደርግ ስላሳየ ነው። በብዙ መልኩ እንደ ማካቬሊ፣ ከእሱ በፊት እንደ ፕሌቶ፣ ሆብስ ራሱን እንደ ገዢዎች አስተማሪ፣ እንደ ሐሳቦች ለዋጭ አራሚ አድርጎ ይቆጥረዋል። እዚህ ላይ ግን አንድ ውስጣዊ ተቃርኖ አይረን ያለ ይመስላል። ምክንያቱም ሆብስ አንዳንድ ጊዜ እንዳየነው የሰው ልጆች የመሳብና የመገፋፋት ሕግጋትን በተወሳሰበ ማሽንነት የሚታዘዙ ፍጥረታት እንደሆኑ አድርጎ ይጽፋል። ነገር ግን በግልጽ እንደሚታየው እኛ ፈቃድና ዓላማ ያለን፣ በአስተያየቶች፣ በሐሳቦች፣ በአስተምህሮች የምንመራ ፍጡራን መሆናችንንም ተቀብሎ ይጽፋል። በብዙ መልኩ የሉዓላዊው የመጀመሪያ ሥራ የሐሳቦችን የሞራል ተሃድሶ ማካሄድ ነው። ሆብስ ይህ ለራሱ ያዘጋጀው ተግባር ከባድና ዳገት እንደሆነም ይገነዘባል። አልፎ አልፎ በሚታይ የግል ራስን የመገምገም ቅጽበት የሐሳቦቹ አዲስ መሆን ተመልካች እንዳያገኝ እንደሚያደርገው በተወሰነ ምጸታዊነት ያስተውላል። የእኔ ይህ ድካም ይላል፣ የእኔ ይህ ድካም እንደ ፕሌቶ ኮመንዌልዝ ሁሉ ጥቅም እንደሌለው የማምንበት ደረጃ ላይ ደርሻለሁ ይለናል። ይህ የሚለው በተወሰነ ለእርሱ ባልተለመደ የተስፋ መቁረጥ ስሜት ውስጥ ሆኖ ነው። እናም ሲቀጥል ምክንያቱም ይላል፣ ምክንያቱም ፕሌቶ ገዢዎች ፈላስፋ እስኪሆኑ ድረስ የመንግሥት ችግሮች በፍጹም ሊወገዱ እንደማይችሉ አስተያየት ነበረው። ምንም እንኳ መጀመሪያ ላይ ለሥራው ተስማሚ ተቀባይነት ወይም ተመልካች የማግኘት ተስፋው የጨለመ ቢመስልም ሆብስ ከዚያ በኋላ በተሻለ የተስፋ ስሜት የእሱ መጽሐፍ ከፕሌቶ መጽሐፍ ይልቅ ቀላልና ለማንበብ ምቹ እንደሆነ ደግሞ ይገልጻል። በእርግጥ የትኛው ቀላል እንደሆነ ልንወያይበት እንችላለን። ግን ሆብስ የእሱ ቀላልና ምቹ እንደሆነ ያምናል። በዚህ የተነሳ አንድን ተስማሚ ገዢ ጆሮ የመያዝ ዕድሉ ከፍ ያለ እንደሆነ ያስባል። እንዲህም ይላል፣ የተወሰነ ተስፋን አገኛለሁ። ይህ የእኔ ጽሑፍ አንድ ቀን በአንድ ሉዓላዊ እጅ ሊወድቅ እንደሚችል እሱም ለራሱ ግምት እንደሚሰጠው ተስፋን አደርጋለሁ። ምክንያቱም አጭር ነው፣ እናም ግልጽ ይመስለኛል። ደህና፣ ይህ ልንጠራጠር እንችላለን። አጭር መጽሐፍ ነው ይላል፣ ግን ግልጽ ይመስለኛል። እሱ ግን ውስብስብና ረጅም ነው በእውነታው። ሆኖም በዚህ መንገድ ማስተዋወቁ የአንድን ሉዓላዊ ጆሮ ያገኝለታል ብሎ ተስፋ አድርጎ ይሆናል። ያለማንም ፍላጎት ብሎ ይቀጥላል። ያለማንም ፍላጎት ያለው ወይም ያለምንም ፍላጎት ያለው ወይም ምቀኛ ተርጓሚ እገዛ ሲል ይቀጥላል። እናም ሙሉ ሉዓላዊነትን በመጠቀም የዚህን ጽሑፍ ይፋዊ ትምህርት በመጠቀም ይህንን ንድፈ ሐሳብ እውነት ወደ የተግባር ጠቀሜታ ሊለውጠው ይችላል። ይህ የምዕራፍ 31 መጨረሻው ነው። ይህንን የንድፈ ሐሳብ እውነት ወደ የተግባር ጠቀሜታ ይለውጠዋል። ስለዚህ ሆብስ ይህ መጽሐፍ አንድ ሉዓላዊ ቢያነበው ጠቃሚ እንደሚሆን በግልጽ ያምናል ወይም ያስባል። እንዲሁም የአንድን ተስማሚ ሉዓላዊ ወይም ገዢ ሊሆን የሚችል ጆሮ እንደሚያገኝ ደግሞ ተስፋን ያደርጋል። ሆብስ የመጽሐፉን አስቸጋሪነት ዝቅ አድርጎ ገምቶት ሊሆን ይችላል።
ነገር ግን ወደዚህ ሐሳብ በሌቪያታን መጨረሻ ላይ በድጋሚ ይመለስና ስለ መጽሐፉ ተመልካቾች ትንሽ በሚናገርበት ክፍል ውስጥ ዩኒቨርሲቲዎች የሲቪልና የሞራል አስተምህሮ ምንጮች ናቸው፣ ትክክለኛውን የመብቶችና የግዴታዎች አስተምህሮ የማስተማር ግዴታም አለባቸው ይላል። ይህም ለሆብስ በመጀመሪያ ደረጃ የእሱን መጽሐፍ በዩኒቨርሲቲዎች ውስጥ እንደ ስልጣን ያለው የሞራልና የፖለቲካ አስተምህሮ መቀበል አለባቸው እያለ ነው። ይህ በዩኒቨርሲቲዎች ውስጥ የቆየውን መማሪያ መጽሐፍት ማለትም የአሪስቶትል ፖለቲካን የሚተካ የግዴታ የፖለቲካ ሳይንስ መማሪያ መጽሐፍ መሆን አለበት እያለ ስለዚህ ብሎ ይቀጥላል። ስለዚህ በጥቅም ሊታለሉ እንዲሁም በዩኒቨርሲቲዎች ውስጥ የበለጠ በጥቅም ሊሰጥ ወይም ጥቅም ሊሰጥ እንደሚችል መጽሐፉን አስባለሁ። ሰባኪያን፣ መኳንንት፣ ጠበቆች፣ የሥራ ሰዎች ከመጽሐፉ ያገኙትን ውሃ በመቅዳት ይህንኑ ከሰባኪው መድረክም ሆነ ከውይይታቸው በሕዝቡ ላይ ሊረጩት ይችላሉ ይላል። ይህንን የሚያየው በዚህ መንገድ ነው። ከሰባኪ መድረክ ላይ ማስተማር አለ፣ ከዩኒቨርሲቲዎች ውስጥ ማስተማር አለባቸው። ከዚያም ከውይይት በሕዝቡ ላይ ይርጩት ይላል። የሆብስ ተስፋ እንደ ሁሉም ታላላቅ የፖለቲካ ፈላስፎች ሁሉ ለሰው ልጆች ሁሉ አንድ አይነት ሕግ አውጪ መሆን ነው። ይህ በድጋሚ ትልቅ ምኞት ያለው መጽሐፍ ነው። እስካሁን የሆብስ አስተምህሮ ፍጹማዊና ስልጣን ተኮር የሆነውን ጎን አጉልቼዋለሁ። እስኪ ትንሽ እርስ በርሱ የሚጋጭ ስለሚመስል ነገር አንስተን እንወያይ። የሆብስ ሊበራሊዝም ብዬ የጠራሁትን ማለት ነው። ሆብስ ሉዓላዊውን እጅግ ፍጹማዊና ጽንፈኛ በሆነ ቃላት መግለጽ ያስደስተዋል። ሉዓላዊው በሕይወትና በሞት በጦርነትና በሰላም በሚስተማረውና በሚሰማው ነገር ላይ የበላይ ትዕዛዝ ሊኖረው ይገባል ይላል። ሆኖም በብዙ መልኩ ያ የሆብስ ሉዓላዊ ለግለሰብ ነፃነት ሰፊ ቦታ ለመፍቀድ ያለመ ነው። እንዲያውም በሉዓላዊ ስልጣን ሕጋዊ አጠቃቀም ላይ አንዳንድ ገደቦችን ጭምር ያስቀምጣል። ምንም እንኳ ጠንካራ አቋም ቢያሳይም ሆብስ ለፍትሕና ለሕግ የበላይነት ለምሳሌ ከማካቬሊ የበለጠ እጅግ የላቀ ትኩረት ይሰጣል። በአንድ ወቅት በመጽሐፍ ውስጥ አንድ ሰው የይቅርታ ማረጋገጫ ሳይሰጠው በራሱ ላይ እንዲመሰክር ሊገደድ እንደማይችል ይገልጻል። በራስ ላይ እንድትመሰክር ልትገደድ አትችልም። እኛ አምስተኛው ማሻሻያ የምንለው አይነት በተመሳሳይ ሚስት ወይም ወላጅ በሚወዱት ሰው ላይ እንዲመሰክሩ ሊገደዱ አይችሉም ይላል። በተመሳሳይ ነጥብ ላይ ቅጣት ለበቀል መሳሪያነት በፍጹም ሊውል እንደማይችል ነገር ግን ለማረም ወይም እኛ ለማገገም በምንለው ዓላማ ብቻ ላይ መዋል እንዳለበትም ይሞግተናል። ከዚህም በላይ ሆብስ ሕግ ማህበራዊ እኩልነትን ለማስፈን እንደ መሳሪያ እንደሚያገለግል ደግሞ ማሳሰቡም ነው። የሉዓላዊው ወኪል ጽሕፈት ቤት በሚለው ምዕራፍ ሆብስ ፍትሕ ለሁሉም የህብረተሰብ ክፍሎች ለሀብታሞችም ሆነ ለድሆች እኩል መዳረስ እንዳለበት ተከራክሮ ይጽፋል። የፍትሕ እኩል አተገባበር በተጨማሪም የመኳንንት ማዕረጎች ዋጋ ያላቸው ለዝቅተኛ ማዕረግ ላሉት በሚሰጡት ጥቅም ብቻ እንደሆነ አለበለዚያ ምንም ጥቅም እንደሌላቸው ይገልጻል። እኩል ፍትሕ፣ እኩል የግብር ፖሊሲን ይጠይቃል ይለናል። እናም ሀብታሞች የበለጠ ስለሚጠቀሙ ፍትሐዊ ድርሻቸውን እንዲከፍሉ የሚያደርግ አንድ አይነት የፍጆታ ታክስ የሚያቀርብ ይመስላል። ራሳቸውን ማሟላት እንደማይችሉ፣ ችግረኛ ዜጎች በግለሰቦች የግል በጎ አድራጎት ላይ ብቻ እንዲመኩ መገደድ እንደሌለባቸው ይልቁንም በሕዝቡ ወጪ መደገፍ እንዳለበት ይከራከራል።
በዚህ መልኩ እኛ ዘመናዊው የደህንነት መንግስት ሞደርን ዌልፌር ስቴት ብለን የምናስበውን ነገር የቀደመ ይመስላል። ይህ ድሆች በሌሎች የግል በጎ ፈቃድ ላይ ብቻም ሳይሆን የህዝብ ድጋፍ እንዲያገኙ ማድረግ ማስቻል፣ ከሁሉም በላይ ግን ወደ ግለሰቡ መመለስ ይመስለኛል። በሆብስ ፍልስፍና ውስጥ ለግለሰቡ የተሰጠው አስፈላጊነት ሆብስ የሉዓላዊውን ስልጣን ራሱ የሚመዝነው እያንዳንዱ ግለሰብ በተፈጥሮ ሁኔታ ውስጥ የፈለገውን የማድረግ አቅም ካለው የተፈጥሮ መብት ውስጥ ነው። ከዚህ በመነሳት የሉዓላዊው ዓላማ የእያንዳንዱን ግለሰብ ተፈጥሯዊ መብት መጠበቅ ነው ብሎ መደምደም ይቻላል። ነገር ግን ይህንን መብት ከሌሎች መብት ጋር እንዲጣጣም መቆጣጠር አለበት እንጂ እንደገና የሁሉም በሁሉም ላይ ጦርነት እንዲሆን መተው የለበትም። በዚህ ረገድ ትርጉም ያለው ነገር ቢኖር ሆብስ ከግዴታዎች ይልቅ ለመብቶች የሰጠው ቅድሚያ ነው። ይህ በብዙ መልኩ የዘመናዊ ሊበራሊዝም መስራች አባት ወይም ምናልባት የሃይማኖት አባት ማለት አለብን፣ ጋድፋዘር የምንለው አይነት እንድንል ያደርገናል። ከጋራ ወይም ከህዝብ ጥቅም ይልቅ ለግለሰቡ መብቶች የተሰጠው አስፈላጊነት። ይህ ደግሞ የሆብስ አዲስና በብዙ መልኩ ከዚህ ቀደም ታይቶ በማይታወቅ ስለ ነፃነት ባለው አስተምህሮ ውስጥ ይገለጻል። በጣም ታዋቂና አስፈላጊ በመሆነው በምዕራፍ 21 ላይ እንዲህ ይላል። የጥንቶቹ ነፃነት፣ እሱ በትክክል እንዲህ ባይለውም እኔ ግን የጥንቶቹ ነፃነት እለዋለሁ እና የዘመናዊዎቹ ነፃነት ብሎ ይለያየዋል። የጥንቶቹ እሱ እንደሚያምነው የተሳሳተ የሰው ልጅ ነፃነት ግንዛቤ ይዘው ይንቀሳቀሱ ነበር። ለጥንቶቹ ነፃነት ማለት ራስን በሚያስተዳድር ሪፐብሊክ ውስጥ መኖር ማለት ነው። ሁሉም ሰው በገዢነት ሹመቶች ውስጥ በተወሰነ ደረጃ የሚሳተፍበት ሪፐብሊክ ውስጥ መኖር። በሌላ አነጋገር ለጥንቶቹ ነፃነት የግለሰቡ ንብረት ብቻም ሳይሆን አንድ ሰው አባል የሆነበት የሥርዓቱ መገለጫም ነበር። አቴናውያንና ሮማውያን ነፃ ነበሩ ይላል። ይህም ማለት ነፃ ኮመንዌልስ ነበሩ። ይህ ማለት ግን አንድ የተወሰነ ሰው የራሱን ወኪል የመቃወም ነፃነት ነበረው ማለት ሳይሆን እሱ ወኪል ወይም የሱ ወኪል ሌሎችን ሰዎች የመቃወም ወይም የመውረር ነፃነት ነበረው ማለት ነው። በሌላ አነጋገር ለጥንቶቹ ነፃነት የጋራ ሀብት ነበር። እሱ እንደሚለው ሌሎችን የመቃወም ወይም የመውረር ነፃነት፣ ይህ የኮመንዌልዝ ንብረት ነበር እንጂ በውስጡ የሚኖሩት ግለሰቦች ንብረት አልነበረም። ነገር ግን ያ የጋራ ነፃነት ስሜት የመቃወም ወይም የመውረር ነፃነት ሆብስ ከሚያቀርበው ዘመናዊ የነፃነት ሐሳብ ጋር አንድ አይደለም። ኧረ እንዲያውም ይቃረናል። ለሱ ነፃነት ማለት ለእኛ በጣም የተለመደ የሚመስል ነገር ነው። ነፃነት ማለት ለድርጊት እንቅፋት ወይም እገዳ አለመኖር ማለት ነው። ይህ ነፃ የምንሆነው እኛ ነፃ የምንሆነው ያለ እገዳ መንቀሳቀስ በቻልንበት መጠን ነው። ከዚህ በመነሳት የፖለቲካ ነፃነት ማለት እሱ እንደሚለን ከሆነ ሕግ ዝም ባለበት ቦታ የመንቀሳቀስ ነፃነት ማለት ነው። ይህንን አስቡት። ሕግ ዝም ባለበት ቦታ የመረጥነውን የማድረግ ወይም ያለማድረግ ነፃነት አለ። ይህ ዛሬ በዘመናዊ ወይም ሊበራል ዲሞክራሲ ልንለው በምንችለው ስርዓት ውስጥ ስለ ነፃነት በምናስብበት መንገድ ላይ እጅግ አስፈላጊ ነው። የሆብስ ሉዓላዊ በጋራ ጉዳዮች ወይም በፖለቲካ ውይይቶች ውስጥ በግድ ተሳትፎ ከሚደረግበት ክላሲካል ሪፐብሊክ ይልቅ ዜጎች እንደፈለጉ ለመንቀሳቀስ ነፃ የሆኑበት የግል ነፃነት ቀጠና የመፍቀድ እድሉ ሰፊ ነው። ሆብስ እዚህ ላይ በዘመኑ የነበሩትን የሪፐብሊክ ዜጎች ብቻ ናቸው ነፃ ሊሆኑ የሚችሉት የሚለውን አመለካከት
ተከላካዮችን ይተቻቸዋል። በሉካ ከተማ ግንቦች ላይ በዚህ ዘመን ሊቤርታስ የሚል ቃል በትክክል ፊደላት ተጽፏል። ይህን ምንባብ ከመቀጠሌ በፊት እዚህ ጋር በሉካ ከተማ ግንቦች ላይ ላስታውሳችሁና በሉካ ከተማ ግንቦች ላይ ሊበርታስ የሚል ቃል በትልቅ ፊደላት ተጽፏል። ይህ አሁንም እውነት መሆኑን ማጣራት እንችላለን። ሆኖም ሆብስ እንዲህ ሲል ይቀጥላል። ማንም ሰው ከዚህ ከተማ ያለ አንድ ግለሰብ በኮንስታንቲኖፕል በከሊፋዎቹ ከተማ ማለት ነው ካለ ሰው የበለጠ ነፃነት ወይም ከኮመንዌልዝ አገልግሎት መከላከያ ኢሚዩኒቲ አለው ብሎ መደምደም አይችልም። በሪፐብሊክ ውስጥ መኖር ብቻውን የበለጠ ነፃነትን አያረጋግጥም ይላል። ነፃነት በዚህ አስገራሚ ምንባብ መለኪያ መከላከያ ወይም ኢሚኒቲ ይጠይቃል። ከአገልግሎት መከላከያ ወይም ኢሚኒቲ ለሆብስ አንድ ስርዓት የሚመዘነው ለእያንዳንዱ ዜጋ ምን ያህል የግል ነፃነት፣ ምን ያህል መከላከያ እንደሚሰጥ ላይ ተመስርቶ ነው። ይህ በዘመናዊው ዓለም ውስጥ በብዙ መልኩ የማይታወቅና ከዚህ ቀደም ያልነበረ የግለሰብ ነፃነት ሐሳብ ነው። በዚህ ረገድ ሆብስ የግል ነፃነትን ከግዳጅ ተሳትፎ ወይም ከፖለቲካ ተሳትፎ መከላከያ ወይም ኢሚኒቲ አድርጎ ከሚረዳው ዘመናዊ የሊበራል መንግስት አፈጣጠር ጋር ግንኙነት አለው ልንል እንችላለን። ከጥንቶቹ በጣም የተለየ ነው። ስለዚህ ይህ ሁሉ ምን ማለት ነው ብለን ስንጠይቅ ሆብስ ዛሬ ለእኛ በብዙ መልኩ የእሱ ልጆች ለሆነው ምን ይለናል? ሆብስ የዘመናዊውን መንግስት ወሳኝ ቋንቋ ይሰጠናል። ሆኖም በዘመኑ እንደነበረው ሁሉ ለእኛም አከራካሪ ሆኖ ቀጥሏል። ለብዙዎች ዛሬ የሆብስ ሌቪያታን መንግስት ጽንሰ ሐሳብ ከጸረ ሊበራል ፍጹማዊነት ጋር ተመሳሳይ ነው። ለሌሎች ግን ለጆን ሎክና ለሊበራል የመንግስት ጽንሰ ሐሳብ በሩን ከፍቷል። ከግዴታዎች ይልቅ ለመብቶች ቅድሚያን ሰጥቷል። ሉዓላዊው ሰላምና ጸጥታን የማቅረብን ዝቅተኛ የሚመስል ዓላማ ማገልገል እንዳለበት ይከራከራል። ግለሰቦችም ሕይወታቸውን እንዴት በተሻለ መምራት እንዳለባቸው ለራሳቸው እንዲወስኑ መብቱን ትቶላቸዋል። ቢሆንም በሆብስ ዕቅድ ውስጥ ተገዦች የሚያገኙት ነፃነት ሉዓላዊው ለመቆጣጠር በዘለለው ቦታ ላይ ብቻ የሚገኝ ነው። ሆብስ ነፃነትን ለመከላከል ንቁ መሆንን አያደንቅም። መንግስትን ለመቃወም የሚደረጉ ጥረቶችን ሁሉ ያወግዛል። ቢበዛ ሆብስ የትርፍ ጊዜ ሊበራል ነው ልንል እንችላለን። ነገር ግን ሆብስ ከሁሉም በላይ ስለ መንግስትና ስለ መንግስት በምናስብበት የሞራልና የስነ ልቦና ቋንቋ በመስጠት ረገድ የተዋጣለት ነው። መንግስት በሚፎካከሩት የኩራት እና የፍርሃት ስሜቶች መካከል የሚደረግ የስነ ልቦና ትግል ውጤት ነው። ፍርሃት እንደምታስታውሱት ከጸጥታ፣ ከስርዓት፣ ከምክንያታዊነትና ከሰላም ፍላጎት ጋር የተያያዘ ነው። ኩራት ከዝና፣ ከክብር፣ ከእውቅናና ከስልጣን ጥም ፍቅር ጋር የተገናኘ ነው። የስልጣኔ በጎ ነገሮች ሁሉ ሆብስ እንደሚነግረን የሚመነጩት ኩራትን የመቆጣጠር ችሎታችን ላይ ተመስርቶ ነው። የመጽሐፉ ርዕስ ራሱ ከኢዮብ መጽሐፍ ከሚገርም መጽሐፍ ቅዱሳዊ ክፍል የመጣ ነው። ሌቪያታን በትዕቢተኞች ልጆች ሁሉ ላይ ንጉሥ ነው ተብሎ በተገለጸበት ሆብስ በመጽሐፉ ያዳበራቸው 19ኙ የተፈጥሮ ሕግጋት በትክክል የማኅበራዊነትንና የጨዋነትን በጎነትን ለመዘርዘር ወይም ለማስተማር ነው የተጻፉት። በተለይም በኩራት ወይም ሁብሪስ ኃጢአት ላይ ያነጣጠሩ ናቸው።
ስለዚህ ዘመናዊው መንግስት እንደምናውቀውና አሁንም እንዳለው በብዙ መልኩ በሆብስ የጸጥታ ፍላጎትና ከሞት ፍርሃት ያደገ ነው። ይህም ሊገኝ የሚችለው ለክብርና ለዝና ያለውን ፍላጎት በመሰዋት ብቻ ነው። የሆብስ መንግስት የታሰበው የህይወትን ሁኔታዎች ለማረጋገጥ ነው። እጅግ የሰለጠነና የተራቀቀ ህይወት ቢሆንም በራስ ጥቅምና ከአደጋ መራቅ አንጻር የሚሰለም ነው። ሆብስ ፈሪ እንድንሆን እንዲሁም በክብር ስልጣን ጥምና በመሳሰሉ እምነቶች የሚቀጣጠሉ አደገኛ አካሄዶችን እንድናስወግድ ይፈልጋል። እሱ ፈሪ ሰው ለነጻነት፣ ለክብር ወይም ለአንድ ዓላማ ሲል ሕይወቱን አደጋ ላይ የሚጥል ሰው የመሆን ዕድሉ አነስተኛ ነው ይለናል። እሱ ይበልጥ ደንቦችን የሚከተል አደጋዎችን የሚያስወግድና በአስተማማኝ ነገር ላይ የሚራመድ የሚወራረድ ሰው የመሆን ዕድሉ ሰፊ ነው ባይ ነው። የሆብስ ዜጋ እንደ ጆርጅ ዋሽንግተን ወይም እንደ ካርኒጌ ያለ አደጋ ወሳጅ የመሆን ዕድሉ አነስተኛ ነው። እሱ ይበልጥ እንደ አክቹዋሪ፣ እንደ ሲፒኤ ወይም እንደ ኢንሹራንስ ወኪል የሚያስብ ሁል ጊዜም ዕድሎችን የሚያሰላና ጉዳቶችን የሚሸፍንበት መንገድን የሚፈልግ አይነት ሰው። በኋላ እንደ ዣን ዣክ ሩሶና ኒቼ ያሉ የፖለቲካ ፈላስፎች ለሆብስ ሰው አንድ ቃል አውጥተውለታል። በተወሰነ ንቀት ቡርዣ ብለው ይጠሩታል። እሱ ወደ እሱ አመለካከት እኛን በመለወጥ ረገድ በሚያስደንቅ ሁኔታ ግን ስኬታማ ነበር። ሊፈጥረው የሞከረው የግለሰብ አይነት ጥንቁቅ፣ ራስ ተኮር፣ አደጋ አስወጋጅ የስልጣኔያችን ዋነኛ ስነ ምግባር ሆኗል። እንዲያውም እንደ ኢኮኖሚስትና ሳይኮሎጂስት እናም ለመናገር እደፍራለሁ ለዘመናዊው የፖለቲካ ሳይንስ ያሉ ይህንን የሰው ተፈጥሮ አመለካከት የሚያጠናክሩ ሙሉ የትምህርት ዘርፎች ፈጥረናል። ሁላችንም አምነን መቀበል ብንፈልግም ባንፈልግም ሆብሳውያን ሆነናል። ሆኖም በተመሳሳይ ጊዜ እዚህ ላይ ነው ተቃርኖው ደግሞ ያለው። አንድ የሆብስ ማህበረሰብ እንኳ ለክብር፣ ለራስ ክብር ወይም ከአደጋ ጋር ከመጋፈጥ ከሚመጣ ደስታ የተነሳ ሕይወታቸውንና አካላቸውን አደጋ ላይ ለመጣል ፈቃደኛ የሆኑ አንዳንድ ግለሰቦች ከሌሉ ሙሉ በሙሉ ሊኖር አይችልም። ባለፈው ያየነው የራልፍ ኤስፖዚቶ ምሳሌን አስታውሱ። ሰዎች ለምን የእሳት አደጋ ተከላካዮች፣ ፖሊሶች፣ ወታደሮች የነጻነት ታጋዮች ይሆናሉ? እነዚህ ሁሉ ድርጊቶች በራስ ጥቅም ብቻ ላይ ሊገለጹ የማይችሉ ናቸው። አንድ የሆብስ ማህበረሰብ እንኳን በድጋሚ የእሳት አደጋ መከላከያ ክፍሎች አያስፈልጉትም ወይ ነው ጥያቄ። እናም ሰዎች ሆብስ ሊያሳድርብን የሚፈልገው የፍርሃትና የራስ ጥቅም ስነ ልቦናን ከተከተሉ ከየት ይመጣሉ ነው ጥያቄው። እነዚህ ሰዎች እሱ እነዚህን ስሜቶች ፕሌቶ ቶሞስ በሚለው ቃል የጠራቸውን በብዙ መልኩ እንደ አረመኔያዊ፣ ያልሰለጠኑና ጦር ፈላጊ አድርጎ ይቆጥራቸዋል። በተወሰነ ደረጃም ትክክል ነው ማለት ይቻላል። ቢሆንም የሆብስ መንግስት ራሱ ሆብስ ራሱ እንደሚቀበለው የሚኖረው በሆብስ ዓለም ውስጥ ነው። ይህ ማለት የዓለም አቀፍ ግንኙነት ዓለም ለሆብስ በቀላሉ የተፈጥሮ ሁኔታ በሰፊው የተጻፈም ነው። የሱ መንግስት ሁል ጊዜም በበላይ ሕግ ባልተገዙ በጠላትነት በተሞሉ ሌሎች መንግስታት ዓለም ውስጥ ይኖራል። መንግስታት በዓለም መድረክ ላይ እርስ በርስ ያላቸው ግንኙነት ግለሰቦች በተፈጥሮ ሁኔታ ውስጥ እንዳሉት ነው። ይህ ማለት ግጭቶቻቸውን የሚዳኝ ከፍ ያለ ስልጣን የሌላቸው እምቅ ጠላቶች ናቸው። በእንዲህ አይነቱ ዓለም አንድ ሉዓላዊ መንግስት እንኳን ከሌሎች መንግስታት ወይም ለሽብርና ለጥፋት ከተሰማሩ ቡድኖችና ግለሰቦች አደጋ እኮ ይደርስበታል።
መስከረም 11 2001ን እስቲ ያስቡት። ይህ ችግር ፒየር ሃስነር የተባለ የዓለም አቀፍ የፖለቲካ ተመራማሪ፣ ፈረንሳይ ተማሪና ጥልቅ የፖለቲካ ሳይንቲስት የቡርዣውና የአረመኔው ዲያሌክቲክ ዘ ዲያሌክቲክ ኦፍ ቡርዥዋስ ኤንድ ዘ ባርቤሪየን ሲል የገለጸው። ይህ ማለት በአብዛኛው በሰላምና እርካታ በተሞሉ ዜጎች በተሞላው ዘመናዊው የሆብስ መንግስትና ግባቸውን ለማሳካት የኃይል፣ የሽብር፣ የራስን ሕይወት ማጥፋት ጥቃቶችን ለመጠቀም በተዘጋጁ ቅድመ ዘመናዊ ወይም ምናልባትም በሆነ መልኩ ድህረ ዘመናዊ መንግስታት መካከል የሚደረግ ትግል ነው። በሚያስገርም ሁኔታ አንድ የሆብስ መንግስት አሁንም ከዜጎች የአኗኗር ዘይቤያቸውን ለመከላከል ሲሉ ለመዋጋትና ሁሉንም ነገር አደጋ ላይ ለመጣል የተዘጋጁ ወንዶችንና ሴቶችን ይፈልጋል። ነገር ግን ተቃርኖ የሆብስ ቡርዣ በራሱ መካከል ያለውን አረመኔ እንኳን ሙሉ በሙሉ ማስወገድ አለመቻሉ ላይ ነው። ሆብስ ይህንን ተቃርኖ ሊያብራራ ይችላል ወይ ነው ጥያቄ። እሱ የሚያስወግድ ይመስላል። ይህን ጥያቄ የሚያስወግድ ይመስላል። ይህ ችግር በቅርቡ ጄምስ ቦውማን በተባለ ሰው ክብር አንድ ታሪክ ሆነር ኤ ሂስትሪ በሚል ርዕስ በጻፈው መጽሐፍ በሚያስደንቅ ሁኔታ የቀረበ ይመስላል። እዚህ ላይ የክብር ጉዳይ በጥንታዊው አጠራራቸው ምንም እንኳ ከበለጸጉ ማህበረሰቦች በአብዛኛው ቢጠፉም ክብር ዛሬ በብዙ የዓለም ክፍሎች ለሱ ከሁሉም በላይ መካከለኛው ምስራቅ አሁንም ድረስ አእምሮን የሚቆጣጠር ስሜት መሆኑን ይጠቁማል። በአብዛኞቹ ማህበረሰቦች ክብር እንደ መካከለኛው ዘመን የባላባትነት ያለ የግል ባህሪ ብቻም ሳይሆን ከሁሉም በላይ የቡድን ክብር በቤተሰብ በተስፋፋው ጎሳ ወይም በሃይማኖታዊ ኑፋቄ ዙሪያ ያለ ክብር እንደሆነ ይታሰባል። በአንዱ ላይ የሚሰነዘር ጥቃት በሁሉም ላይ እንደሚሰነዘር ይቆጠራል። ይህ ምሳሌ በብዙ ባህሎች ውስጥ ፊት የማዳን ሴቪንግ ፌስ ጽንሰ ሐሳብ ለምን በጣም አስፈላጊ እንደሆነ ለማስረዳት ጭምር ይረዳል። ምንም እንኳን ለአብዛኛዎቹ ዘመናዊ አሜሪካውያን በአንጻራዊነት ኢምንት መስሎ ቢሰማቸው፣ ቦውማን እንደሚያምነው የሌሎችን ሰዎችንና የሌሎችን ባህሎችን ለመረዳት ይህን ያህል የምንቸገርበት አንዱ ምክንያት የራስን ክብር የመከላከል ሐሳብ ራሱ በዘመናዊ ምዕራብ ውስጥ በአብዛኛው ዋጋን በማጣቱ ነው። እኛ የሰውን ባህሪ የምንመለከተው ለሰው ልጅ ድርጊት ምክንያታዊ ማበረታቻዎችን እንደ መስጠት ጉዳይ አድርገን ነው። እውነታው ግን አብዛኛው ሰው የሚነዳው ለክብር ባለው ፍላጎትና ውርደትን ለማስወገድ ባለው ፍላጎት ነው ይለናል። ለአብዛኞቻችን ክብር የሚለው ቃል እንደ የክብር ደንብ ወይም የቦይ ስካውት ደንብ ወይም እንደ ጥንታዊ ነገር እንደ ጥንታዊ ስነ ምግባር የምንቆጥረው በመሆኑ በትክክል አንረዳው። ይህንን የተዋጊ በጎነት፣ ይህ የክብር በጎነት የብዙ ባህሎች አካል የሆነውን ዋጋ እንዲያጣ ለማድረግ የሆብስ ጥረቶች በከፊል ለአሁኑ መታወራችን ተጠያቂ መሆናቸውን ብዙ ጊዜ አናስተውልም። በተለይ በከተሜነትና በገጠሬነት ውስጥ ለክብሩ የሚሞታል። በተለይ ከከተሜው ይልቅ እኛ ሀገር ወደዛ የሚያመዝን ይመስለኛል። በሪሰርች ባላረጋግጠው ጦርነቶቻችን ላይም አብዛኛው ክብራችን ተነካ ሲባል የሚሳተፈው 80% ወይም 75% ገጠሬ ነውና አብዛኛው ተነስቶ የሚዘምተው ያ ማህበረሰብ። ከተሜው ላይ ግን ሆብሳውያን እየበዙ ይመስላል። ይህም ስለ ሆብሳውያን ስልጣኔያችን ወደ መጨረሻ ነጥብ ያመጣኛል።
ይህ ስልጣኔ አንድ በጣም የማያመች እውነትን ይደብቅብናል። ሰላም የምንደሰትበት ሰላም፣ ጸጥታና ደህንነት፣ የቡርዣ ነፃነታችን ልንለው የምንችለው የሚያርፈው በማያመቸው እውነታ ላይ ነው። ይኸውም አሁንም ድረስ እንደ ክብር ወይም ግዴታ ላሉ ከፍ ላሉ ግቦች ሲሉ ሕይወታቸውን አደጋ ላይ ለመጣል ፈቃደኛ የሆኑ ሰዎች መኖራቸው። ይህን ማድረጋቸው ምክንያታዊ ያልሆነ ነው ወይ ብለን ከጠየቅን ሆብስ እንደዚህ ያምን ነበር ብዬ አስባለሁ። ሲመልስ አዎ ይለናል። ምክንያታዊ አይደለም ይል ነበር። ሆብስ ከንጹሕ የሆብስ አንጻር እንደ ምክንያታዊ ተዋናዮች እንድናስብ በዋነኝነት ለደህንነት ፍላጎት እንዲኖረንና እድሎችን እንድናሸንፍ ከሚያበረታታን እይታ አንጻር ትርጉም አይሰጥም። ሆብስ በሚከተለው የሚታየው ነጥብ ላይ ወጣት ወታደር ጠበቃ እንዲህ ይላል። ነጥቡ ግልጽ ሆነ። ነጥቡ ግልጽ ከሆነ ምንም ተጨማሪ ነገር አያስፈልገንም። የሆብስን ይህንን ሌቪያታን የሚለውን መጽሐፍ ሙሉ በሙሉ እንደዚህ ውይይቱን አቅርቤላችኋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። የቻናላችን አባል በመሆን ይቀላቀሉ። ደስ የሚል ጊዜ ተመኘው። ቻው።